ጳውሎስ የታሰረው ቤተ መቅደስን አረከሰ፣ ሕጋችንን ሃይማኖታችንን ነካን ተብሎ ነው የተከሰሰው። የመናፍቃንና የእስራኤል መሪ ተብሎ ጳውሎስ ሲታሰር የነበረው ሐሰተኛ አስተማሪዎችን አጋልጦ ነው ሲታሰር የነበረው። በስራቱ ላይ ስራት እየጨምሩ ነበር። እነዚህ ውሾች እያላቸው ማለት ውሾች እያላቸው ስም እየጠቀሰ ግን አታቁም። ብዙዎቻችሁ አታቁም። አየ ከሃይማኖት ቤት ነው የሚመጣው ሁሉ። ስለዚህ አቤል አቡናን መንግስት ጫፉን አለከው። በፖለቲካ ጉዳይ መንግስት አላፈነው። እንደዚህ የምታወሩ ሰዎች ቅሌት ለራሳችሁ። ታዘብኳችሁ፣ አየዋችሁ። ለዋለበት ባልተከሰሰበት ቁጭ ብላችሁ ቀን ሙሉ የምታወሩ ስሜንሽን ማድረግ አልፈልግም። ታውቃላችሁ አሁን ይከፈታል። አሁን እየነጋለት ነው። የሚከፍቱ ሰዎች አሉ። ከፍተው ቀን ሙሉ ያልተፈጠረ ነገር ፍርድ ቤት ያለውን ሂደት የማያውቁ የተከሰሰበትን ነገር የማያውቁ ዝም ብለው ወጥተው ቀን ሙሉ ግን አቤል አቡና ሲሰደብ ደስ የሚላቸው ሰዎች አጠራቅመው ጠቅላላ የሐሰተኛ ነቢያት ካዳሚ የሆኑ ሰዎችን ሰብስበው አቤል አቡና መንግስት እንደከሰሰው አድርገው ቀን ሙሉ ወሬ የሚያወሩ ሰዎች አሉ። ሀገራችን ይኸውላችሁ የነጻነት ሀገር ነች። በነጻነት ተናገሩ ተብሏል። የሚዲያ ነጻነት ያለበት ሀገር ነው። ወተን መልካም የሆነውን ነገር እናበረታታለን። መልካም መስሎ የማይታየውን ነገር ደግሞ ይሄ ነገር ቢስተካከል ብለን ድምፅ እንሰጣለን። መንግስት ደግሞ ይሰማል፣ ይሰራል ብለን በዛ ጉዳይ ላይ እናምናለን። የተናገረ ሰው ሁሉ ሐሳብ የሰጠ ሰው ሁሉ ቢገባ ኖሮ ቅድም ነግሯቸዋል። የጌዲዮን ፔጅ ላይ ግቡና ምን አይነት ክሪቲሳይዝ እንደሚሰራ መመልከት ነው። 4 ነጥብ። ስለዚህ ወንድማችንን የከሰሱት እናንተ የምትከተሏቸው እነዛ ሐሰተኛ ነቢያቶች ናቸው። ከሰውታል፣ ሄደው ወንጅለውታል፣ ሄደው ስማችንን አጠፋ ብለዋል፣ ሄደው አቃቢ ሕግ እንደተናገረው በጽሁፍ አስገብተዋል። እንደዚህ በሚባል ቪዲዮ አፖካድሬ በሚባል ቪዲዮ ለምን እንደከሰሰው መናገር ይችላል። እኛ ሰዎች ላይ ጥላቻ የለንም፣ ግን በሃይማኖት ሰበብ የሚደረጉ ነገሮች እነዚህ አገልጋይ ብለው ራሳቸውን የሚጠሩ ሰዎች ሰውን በማፈን ገንዘባቸውን በመጠቀም ሐሳቡን ሰው እንዳይገልጽ ለማድረግ የሚሄዱበትን ርቀት በአገልግሎታቸው ውስጥ ከመጽሐፍ ቅዱስ ውጭ ያፈነገጠ አካሄድ የሚሄዱትን ነገር ነው እዚህ ጋር ነቅሰን አውጥተን እንትን የምንለው እንጂ አቤል አቡና መች ከሰሰውሽ እንዴ? አልከስም ያለ ታፍኖ ተወስዶ በዛ አይነት ሁኔታ ታፍኖ ተወስዶ እንደዛ የተወሰደ ልጅ ሲመጣ ክስ እኮ አልመሰረተበትም። ምንም አይነት ክስ አልመሰረተበትም። አቃቢ ሕግ ነው እዛ ጉዳዩን የያዘው ነው ክስ የመሰረተበት። ነቢይ ገቢ ጉተማ ግን እሱ ላይ ክስ መስርቶበታል። አሁን ይሄን ቢመራችሁ ባይመራችሁ ፍርድ ቤት ቆመን የሰማነው ረናል ብዬ ተስፋ አደርጋለሁ። ሐሙስ እንግዲህ ያለውን ነገር ደግሞ እናሳውቃችኋለን። ታረጋጉ፣ በጣም ታረጋጉ። እንዲህ አይነት ነገር የምታቀጣጥሉ አሁን እዚህ ውስጥ ገብታችሁ ይሳደባል ብላችሁ የምትጀምሩ አትሊስት ቪዲዮ ክፈቱና ጀምሩ። ቴንክ ዩ ማቲ ተባረክ። በሚገርማችሁ ሁኔታ ያን ያክል ወንጀል ደርሶበት መንግስት እንጂ ነቢይ ጉተማን የከሰሰው አቤል ክሰስ ሲባል ብዙ ሰው ክሰስ ማለት ወዳለው መንግስት ራሱ ማለት ነው አልከስም እኔ ክርስቲያን ነኝ ነው ያለው። መጽሐፍ ቅዱስ አያዝም እኔ አልከስም ነው ያላቸው። እሺ ሙሉ ይቀጥል። ጆይ እንዴት ነህ? ሰላም ነህ? አለ እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ማቲም ጥሩ አድርጎ ከትላንት ላይ የነበረውን ነገር በደንብ ገልጾታል። ያው እውነቱ እንደዛው ነው። አንተ እንደለጠፍከው ነው። በፖለቲካ ምክንያት አቤል አቡና አልታሰረም። ያው አንዳንድ ቪዲዮዎችን በማየት ያው ፖለቲካ ሰርቷል፣ መንግስትን ነክቷል በሚል ወደዛ ለማዞር የሚጥሩ ወገኖች ያው እንዳሉ አይተናል። ያው ወገኖች እንበላቸው ዞሮ ዞሮ እነኚህ እነማን ናቸው ካልን የዚህ የሐሰተኛ ነቢያትና እንዲሁም የሐዋርያትን የሚሉ
ቡችሎች ናቸው ይሄንን ዜና የሚሰሩት ማለት ነው። ቁጭ ብለው ይሄንን ነው ሲያሰላስሉት የሚውሉት። ያለጠፉም አሉ፣ አሁን ያለጠፉም አሉ በወሬ ደረጃ በጣም የሚያወሩ እዛ ፌዴራል ፖሊስ ወይንም ፌዴራል ላይ መከሰስ የሌለበት በጣም ተራ ወንጀል ነው። በቃ ተራ የሚባል ስም ማጥፋት የሚባለው እዚህ እኛ ሰፈር ያለው አሁን ለምሳሌ ለቡ ያለው ፖሊስ ጣቢያ ሄደ መክሰስ የምትችለው በጣም ቀላሉን ክስ ነው እዛ ፌዴራል ፖሊስ ላይ የከሰሰው ማለት ነው። እዛ የሚከሰሱ ሰዎች ሀገር ላይ የሀገር ገጽታ ላይ ወይንም ሽብርተኝነት ላይ አሁን ባለፈው ራሱ ነቢይ ገቢ ጉተማ የሰራውን አይነት የእገታን አይነት ወንጀል የሰሩ ሰዎች የሚከሰሱበት የሚጠየቁበት ቦታ ነው ማለት ነው። ያ ቦታ ያው እንደሚታወቀው አቤል አቡናን አሳፍኖ ከወሰደ በኋላ ተለቋል። ሰውየው በ50,000 ብር ዋስ ወጥቷል። አቤል ያንን ክስ አልተከታተለም። እንደምናውቀው ሁላችንም እንደምናውቀው ትቷል። ለጌታ አሳልፎ ሰጥተው ትተው በቃ እሱ ወደ ራሱ አላማ ወይንም ህይወት የራሱ ኑሮ መኖር ጀምሯል ማለት ነው። ይሄንን አሁን በዚህ ሰዓት ላይ ያው እሱ ብቻም አይደለም፣ ገቢ ጉተማ ብቻም አይደለም፣ እዩ ጩፋ እና ሌሎችም ነቢይ በላይ ሽፈራው የሚባሉ እነሱ ተደራጅተው ነው አንድን ሰው ለመክሰስ በዚህ ርቀት እየሄዱ ያሉት። አሁን እንደውም ያሉ መረጃዎች ምንድን ናቸው? ይሄኛው ሲያልቅ ሌላውን እንቀጥላለን አይነት ነገር ሁላ ያለውና ስለዚህ ያው ለእውነት ነው የታሰረው አቤል አቡና የነሱን ሐሰት ትክክል ያልሆነውን ነገር እያጋለጠ ስላለ ነው፣ ብቻውን ስለቆመ ነው። ያው በዙሪያ እንደኛ ያለው እንዳንተ ያሉ ደግሞ እንደነማቴ ያሉ ብዙዎች አሉ ይህንን የሚቃወሙ ማለት ነው። እነሱን መጽሐፍ ቅዱስ ምን ይላቸዋል ካልክ ጆዬ እንደዚህ ነው የሚላቸው። ፊልጵስዩስ ምዕራፍ 3 ከቁጥር 19 ላይ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው፣ እኛ አገራችን በሰማይ ነውና ከዚህ ደግሞ የሚመጣውን መድኃኒትን እርሱንም ጌታችንን ኢየሱስ ክርስቶስን እንጠብቃለን እያለ ያወራል ማለት ነው። እነኚህ ሰዎች ሐሳባቸው ምድራዊ ነው። ምክንያቱም ከምድር ምድራዊ ናቸው። ምክንያቱም ፕሮግራሙን ጀምሮ እስከሚጨርሱ ድረስ ኮንፈረንስ አዘጋጅተው ገንዘባቸውን እስከሚሰበስቡ ድረስ የሚያደርጉትን እያንዳንዱ ነገር ካያችሁ ምድራዊ ነው። ምክንያቱም ምድራዊ ባይሆኑ ስጋዊ ባይሆኑ መንፈሳዊ ቢሆኑ እውነትም እግዚአብሔር ጠርቷቸው ቢሆን የእግዚአብሔር ሐሳብ የወንጌሉ ሐሳብ የክርስቶስ ሐሳብ ይሄ አይደለም። የወንጌል ሐሳብ እኮ ይሄ አይደለም እኮ ቀኝህን ግራህን ካሉ ቀኝህን ደግመህ ስጥ የሚል ነው። እኛ የምናውቀው ወንጌል ያመንነው ወንጌል የምንከተለው ወንጌል ኢየሱስ ይህንን ያደረገው ኢየሱስ በምድር ላይ ትህትናን ነው ያሳየው። ስለዚህ እነኚህ ትህትና የሌላቸው ለክብራቸው የሚኖሩ ለሆዳቸው የሚኖሩ ለገንዘብ የሚኖሩ ሰዎች ናቸው። ስለዚህ እነኚህን ነው አገልጋይ ናቸው ብለው ብዙዎች እየተከተሉ አንዳንዶች እዚህ ምድር ላይ መቆየት የነበረባቸውን ታክሞ መዳን የነበሩ ሰዎች በጣም ብዙ ሰዎች ተሸኝቷል። ጆይ እኔ እዚህ ላፍቶ የምናውቀው ምናልባት ማቲ ሊያቅ ይችላልና አንድ ሰው ታመመ። እዚህ ከሙሉ ወንጌል ከዚህ ከለቡ እየሄድን እንጸልይ ነበረ። ከዛ አንድ ቀን ያን እንደዚህ ሞቀ ተብሎ እንደተጀመረ ይሄ የነቢያት አገልግሎት የተጀመረ ጊዜ ነበርና ድናል ተብሎ ምስክርነት ሰጥተው ቤት መጥቶ ሰውየው ሞተ፣ ተቀበረ። በቃ አለቀ የሱ ነገር። ግን 2 ዓመት ከምናምን 3 ዓመት ድረስ የሱ ምስክርነት ሁሉ ጊዜ ቲቪ ቻናላቸው ላይ ነበረ። ይሄ የምናውቀውን እውነት ነው። ቻናላቸው ላይ ሁሉ ጊዜ ይሄ ለቤተ ዘመድ ለሚያይ ሰው በቃ ምንድን ነው ሰውየው ድናል የተባለ ከሞተ 2 ዓመት። ስለዚህ እንደዚህ አይነት ነገሮችን በአይናችን ያየን ሰዎች ነን እኛ። ስለዚህ እነኝን ሰዎች የሚተከተሉ ሰዎች ታው ተመለሱ፣ ወደ ጌታ ነው። እንደገና ወንጌል ያስፈልጋቸዋል፣ ዳግም ወንጌል ያስፈልጋቸዋል። ወደ እውነት እንድመጡ መልእክታችን ነው። ስለዚህ ከጌታ ጋር ታረቁ ብለን ዛሬ እንነግራቸዋለን። ካሰት መንገድ ተመለሱ። ሌላ ደግሞ መንግስት አሰረው፣ መንግስት እንደዚህ ያደረገ ብላችሁ ቪዲዮ የምትሰሩ መረጃ የምታሰራጩ ኮሜንት የምታደርጉ ሰዎች እናንተ የውሸት ዜና እየሰራችሁ ነው። ማህበራዊ ሚዲያን በመጠቀም ኤሌክትሮኒክስን በመጠቀም ሐሰተኛ መረጃን በማሰራጨት ወንጀል ራሳችሁ ትጠየቃላችሁ።
ስለዚህ ይሄንን በደንብ ልንነግራችሁ እንወዳለን እንደ ወንድም። ስለዚህ ትክክለኛውን መንገድ ወይንም ከኛ የምትሰሙትን ከጆ የሰማችሁት ከማቴ የሰማችሁት እውነት ነው። እኛ ያው እዛው ስላለን አብረን ስላለን ማለት ነው። ስለዚህ ይሄንን ነገር በደንብ ለመናገር ነው የሚፈልገው። ስለዚህ ለክብራቸው የሚኖሩ ናቸው ሐዋርያትና ነቢያት ኢትዮጵያ ውስጥ ያሉት። በቃ ሆዳቸው አምላካቸው ነው። ለሆዳቸው ስሉ ለገንዘብ ስሉ ሰውን የሚገሉ ናቸው። የራሳቸው የግል እስር ቤት ያላቸው የታጠቁ ናቸው። የታጠቁ በጋርድ የሚሄዱ ናቸው። ስለ እምነት የሚያስተምሩ ነገር ግን ስለ ራሳቸው ማመን የማይችሉ ናቸው። ለምንድን ነው የምንሸወደው? እስከ መቼ ነው? ጳውሎስ እኮ ምንድን ነው ያለው? ክርስቶስ በእናንተ በፊታችሁ ወይንም በውስጣችሁ ክርስቶስ ተስሎ ሆኖ ነበረ፣ እንደተሳለ ሆኖ ነው የነበረው። አሁን ግን ማን አዚም ያደረገባችሁ አለ እኮ መጥቶ ሲያይ እነሱ ሌላ ትምህርት ገብተው እንትን ብሎ አግኝቶ ማለት ነው። ስለዚህ ከዚህ አዚም እንውጣ። ስለዚህ አዚም ውስጥ ነው ያለው ማህበረሰቡ፣ ወጣቱ ራሱ አዚም ውስጥ ነው ያለው። እዚህ ትልልቅ ሰው እንኳን ተውት እስቲ። ወጣቱ ለምንድን ነው የማይገነዘበው? ለምንድን ነው የማያውቀው? ለምንድን ነው የማያነበው? ለምንድን ነው መንፈሱን ውስጡን የማያዳምጠው? ለምንድን ነው? ስለዚህ ይሄ ወንጌል እንዲሰደብ ሆኗል። ወንጌልን አፋችንን ሞልተን እንደ ትላንትና መመስከር አቅቶናል። እነሱ በሚሰሩት ስራ ለወንጌል እንቅፋቶች ናቸው እነኚህ ሰዎች። መጨረሻቸው ጥፋት ነው እነኚህ ሰዎች። ፊልጵስዩስ 3:19 እንደሚለው መጨረሻቸው ጥፋት ነው እያለ ያለው። ስለዚህ ከዚህ አንጻር የሚሰሙን እንደው ራሳችሁን እንትን በሉ፣ በርቱ። አቤል እንደተባለውም ሐሙስ ያው ይፈታል። ጠበቆችም እሳት የላሱ ናቸው፣ በጌታ ናቸው፣ አቤተ ክርስቲያን ውስጥ ያሉ ናቸው። እንደውም ሌላ ነገርም እንዳይሆን ብለን በጥንቃቄ ነው ይሄን ነገር ሁሉ የተደረገው። ስለዚህ በርቱ፣ ይፈታል፣ ወደ ቤቱ ይመጣል፣ ይቀላቀለናል። ያለም ጆ አብረን ነበርን። ያው እሱ ሲመጣ ቤቱ ተገናኝተናል ያን ጆ እና እንደሱ አይነት ነገር አሁንም ይሆናል። እግዚአብሔር ይረዳናል። በርቱልን። ሙሌ ጌታ እግዚአብሔር ይባርክ። ይሄ ሁሉ እዚህ ጋር መተን የምናወራው ሐሰተኞቹ ዛሬ ማሰት ሲያወሩ በእነሱ ሐሳብ እንዳትታለሉ ያልሆነ ኃጢአት ነው የሚያሰሯችሁ እና ለነሱ ኃጢአት ኦሬዲ እንደ ውሃ ነው የሚጨልጡት። ኃጢአትን የማይተው የለመደ ልብ አላቸው። ኃጢአትን ተለማምደዋል። ከፈለጉ ያፍነዋል፣ ከፈለጉ ይገላሉ፣ ከፈለጉ ይደፍራሉ፣ ከፈለጉ ብዙ ነው የምታውቁት ነው እንግዲህ በዓለማዊ ሚዲያ ሁሉ የተነገረው እውነታ ነው። እንደገና ደግሞ ታውቃላችሁ ፖለቲከኞች እንኳን እንደዚህ አይደሉም። በጣም ፖለቲከኞች እንደዚህ ጨካኞች አይደሉም። ፖለቲካቸው የሌለ ነው፣ ሴራቸው የሌለ ነው። አሁን አንደኛ ይኸውላችሁ ራሳቸውን ንጹህ ለማድረግ እሱ ሰሞኑን የሰጣት አስተያየት ያውም ነጋዴ ላይ ነው፣ መንግስት ላይም አይደለም። እዚህ ጋር የምትሰሙኝ የመንግስት አካላት ካላችሁ እሺ፣ እና ሰምታችሁ ከሆነ ቪዲዮን ግቡና ስሙ። ያለው ምንድነው? ውስጥ ላይ ስግብግብ ነጋዴዎች ህዝቡን እያሰቃዩ ያሉትንም መመልከትና እነሱንም መገሰጽ አለብን። ንጹህ ሀገር እንድትኖረን ሀገርን በማያፈርስ ሁኔታ ይሄኛውን ማሳየታችሁ ጥሩ ነው የሚል አስተያየት ነው የሰጠው። መንግስት እቺን አይደለም የሰደቡትን ሲያስር አላየንም እንዴ? መንግስትን እንዴት ነው በዚህ ያህል ደረጃ እናንተ ወንጀለኛ አድርጋችሁ እናንተ ጻድቅ የምትጫወቱ? ያውም ደግሞ የመንግስት ደጋፊ ነን ትሉና ደግሞ መልሳችሁ ደግሞ መንግስትን ትኮንኑታላችሁ። ይሲ አሁን እኔ ስለ እውነት ነው የምናገረው እንጂ እከሌን ኮንኜ እከሌን ለማስመለጥ አይደለም። ያው እግዚአብሔር አላ ልቤ እንኳን የሰወረው ካለ ለምናገረው ነገር በሰወርኩት ስውር በሆነው አጀንዳዬ እግዚአብሔር ይቀጣኛል፣ ይፈርድብኛል። ገብቷችኋል? ምክንያቱም እንደዚህ አይነት አምላክ እንዳለ እናውቃለን። ለምን ተፈለገ እቺ ቪዲዮ ተጠብቆ? አየህ ከነሱ ላይ አይን አንስተ ከዛ በኋላስ መንግስት ነው፣ መንግስት አፋኝ ነው። ከዛ ኢምፕሊኬሽኑ ነው ይሄ መንግስት አፋኝ ነው፣ ምንም ከተነፈስክ ያስራል የሚል የስም ማጥፋት ዘመቻ መንግስት ላይ እያደረጉ ያሉት ራሳቸውንስ። እኛ ጻድቅ ነን፣ እኛ እንደ መጽሐፍ ቅዱስ ፍርድ ቤት አትሄዱ ተብሏል፣ ፍርድ ቤት አንሄድም። መጽሐፍ ቅዱስ አትክሰሱ ይላል፣ አንከስም። ጠላቶቻችሁ ውደዱ ይላል፣ እኛ ጠላት እንወዳለን ብለው ራሳቸውን ንጹህ አድርገው ህዝብ ላይ ለመሳለው። አይ እንደዛ አይነት ሲሊ ነገር አትስራ።
ከፈለክ መንግስትን የምትቃወምበትም ነገር ካለ በሌላ ተቃወም። አቤላን ግን እዚህ ውስጥ አስገብተህ አንተ የሰራውን ወንጀል መንግስት ላይ ሄደ እጅህን ታጥበ ኖ መንግስት የለበትም። ሲሊ የሆነ ክስ ያውም የተከሰሰበት ቦታ እንደሰማችሁት ነው። ወንድማችንም አብሮ ስላለ ነው እያለው እውነትን እያየው ሳልመሰክር ነፍሴ ብትወጣ ጌታ ይጠይቀኛል። አየህ ዝም ብሎ ቀልድ እኮ አይደለም። በህሊና ፊት እንኳን መቆም አይችልም ሰው አይደለም በእግዚአብሔር ፊት። እግዚአብሔር ሲፈርድ ይኸውልህ የሚፈርደው ንግግር ላይ ብቻ አይደለም ሐሳቡ ጭምር ላይ ነው። እኔ አሁን እዚህ ጋር መልካም ነገር እየተናገርኩ አስመስዬ ሐሳቤ ግን ክፉ ሊሆን ይችላል። ሐሳቤ ተንኮል ሊኖርበት ይችላል። ሁሌ እንደምነግራችሁ ቲክቶክ ላይ ስመጣ ገንዘብ ለመልቀም ገንዘብ ለመስራት አስቤ ሊሆን ይችላል ቃሉን ጠዋት ማታ ማስተምረው። እግዚአብሔር የሚያየው ቃሉን በደንብ ፈትፍቼ ማስተማሬን አይደለም። ምን እያሰብኩ ነው የመጣሁት? ሪሊ ትውልድ አስቤ ጌታን ስለምወደው እሱን በታማኝነት ለማገልገል ወይስ ማግኛትን ጥቅም ከዛ የሰጠኝን ችሎታ ተጠቅሜ እኔ ጥቅሜን መሰብሰብ የሚለውን ነገር እያሰብኩ ነው ምጸልየውም። ሁሌ እንደምነግራችሁ ማስበው። ለምን ፍርድ ቀን ጌታ በልብ የሰወረውን አለ ጳውሎስ፣ ልባችን ሰውሮ የምናደርጋትን ነገር ይፈርዳል፣ ወደ ብርሃን ያወጣታል። ማንም በፊቱ መቆም አይችልም። ወደ ብርሃን ያወጣል። የንግግር ችሎታ አይደለም። ለምን ዓላማ ለምን ሐሳብ አወራለሁ? እሺ አሁን ለምንድን ነው በዚህ ጠዋት እዚህ ገባሁት? ያን ዓላማ እግዚአብሔር ይመረምራል። ይሲ እኔ ለእናንተ እየነገርኳችሁ ነው። እኔ የዋሃን ቅኖች እንዳትተሸወዱ በእነዚህ ውሸተኞች እናገለግላለን እያሉ ሚዲያ ላይ ከዛ ቀጥለው መንግስትን ሰድቦ ሀገርን አዋርዶ ነው እያሉ ያሉት ማታና ቀን እየገቡበት ያሉ ባቤል አቢና ጉዳይ ክርስቲያንን አገልጋይንን ነው የሚሉት ጭራሽ አይደለ? እነዚህ ሰዎች የመጨረሻ መንፈስ ቅዱስ ከነሱ ጋር እንደሌለ ነው የሚያሳየው። ለምን ካላችሁ እንዴ እኔ ያለው ማቴ ያለ ይኸው ሙሉ ያለ 16 ሰዎች ባለንበት የተነበበውን ክስ በሰማንበት መንግስትን የከሰሰው በፖለቲካ ከዛስ ሐሰተኞቹ ከሳሽ ማፈኑን ጸጥ ብላችሁ አፈናችሁ። አንድ የወንጌል አገልጋይ ያውም ነብይ ተብሎ ሰው አፍኖ መውሰድ በየትኛው መጽሐፍ ቅዱሳዊ? አራዳ ጊዮርጊስ ሐሙስ 8 ሰዓት መምጣት የምትችሉ ሰዎች ከዚህ ይልቅ እኔ ማጣራት እፈልጋለሁ በቦታው መገኘት እፈልጋለሁ ለምትሉ ሐሙስ 8 ሰዓት መምጣት ትችላላችሁ። ሐሙስ 8 ሰዓት አራዳ ልክ ቴሌው አለ አይደለ? ወደ አዲሱ ገበያ መስመር ከፒያሳ ወደ ላይ ጊዮርጊስ እንደተሻገራችሁ ቴሌው ፊት ለፊት ነው። እዛ መታችሁ ሐሙስ በአካል አይታችሁ ማን ውሸታም እንደሆነ እንዴት እየተዋሸ እንዳለ እንዴት የጌታን ስም እየጠሩ ሰዎች እንደሚዋሹ በቀላሉ አይታችሁ ታስተውሉ ዘንድ። እምነት ለሁሉ አይሆንም፣ ልበ ቅኖች ግን አሉ እግዚአብሔርን የሚፈሩ። ልብ ሰውሮ የምታወራትን ነገር የሚፈርድ ጌታ አለ። መልካም ማውራቴን አያይም እግዚአብሔር። ሰው ነው የሚያይ፣ ሰው ፊትን ያያል፣ እግዚአብሔር ምንን ያያል? ችን ጥቅስ ጻፉልኝ። እግዚአብሔር ምንን ነው የሚያየው? ሰው ፊትን ነው የሚያየው አይደል? ንግግሬን ነው የምትሰሙት። አሁን ከላይ የማደርገውን ነገር ነው። እግዚአብሔር ምናችንን ያያል? ምናችን? ልባችንን። አየህ፣ ልብ ሰውሮት ያወራበት ምክንያት ነው የሚፈርድብህ። ስለዚህ የልብን ምክር የሚገልጥ ጌታ እስኪመጣ ድረስ ሁላችንም እንጠንቀቅ ይላል። የልብን ምክር ልብ የሰወረውን ወደ ብርሃን የሚያወጣበት ቀን ይመጣል። ኦልሬዲ ተስፋ የቆረጠ ያልዳነ ሰው፣ በኃጢአት የተጨማለቀ ሰው፣ በስውር ብዙ ነገር የሚያደርግ በውጭ መልክ የሚሰራ ሰው እግዚአብሔርን አይፈራም አበደን። እኔ ደግሞ ማለት ነው ጌታዬን ካወቅኩበት ቀን ጀምሮ ፊት ለፊት እንደምታውቀው እየተጋፈጥኩ የመጣሁትን ህይወት መጣል አልፈልግም። በቀላሉ ወይ ለአቤል አቡና ብዬ ወይ ለሆነ ሰው ብዬ ህይወትን እንዴት እጥለዋለሁ? ብራዘር እንዴ ሰፈር አድርገናል እኮ፣ ቤተሰብ ጥለንበታል፣ ወጣትነታችንን ጥለንበታል፣ የሚበልጥ ሆኖብን እንዲሁ በቀላሉ የምቀልድበት ክርስትናን አልተቀላቀልኩ። ስለዚህ አያችሁ ሐሰተኞችን የትኛውም አብያተ ክርስቲያናት አይቀበሏቸው። የአንድ አቤል አቡና ብቻ ተቃውሞ የሚመስለው ሰው አለ። ቃለ ሕይወት መግለጫ አላወጣችም። 15 ሚሊዮን ህዝብ ያላት ቤተ ክርስቲያን አላወጣችም። መካነ ኢየሱስ አላወጣችም። ሌሎች አላወጡም። ይቀበሏቸዋል? የለም። ስለዚህ ይህንን አይታችሁ ራሳችሁን እንድታነጹ ፈልጋለሁ። ንጹሐን የሆናችሁ ብቻ የምትሰሙኝ ብቻ። ቴንኪዩ ተባረኩ። ተረኛ የሚመስለኝ ከሙሌ ቀጥሎ መሌ ነው። መለስ እኔ ነኝ። ጆ እንዴት አደራችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ጆዬ እኔ ብዙ ጊዜ
ትምህርትን ከመከታተል ከታች ሆኜ ታፕና ሪፖስት ከማድረግ ውጪ ገብቼ አንድ ቀን ተናግሬ አላቅም። ግን ሁል ጊዜ ይከታተላለሁ። የክርስትናን መልክ ያጠፉትን እነኝን ነቢያቶችን ለመደገፍ የሚባለው ቃሉ ራሱ እኔን ያመኛል። እውነቴን ነው የምናገረው። እነኚህ አጭበርባሪ፣ ሌቦች፣ ዘራፊዎች ናቸው። የክርስትና መልክ የሚባል ነገር የላቸውም። በስንት ደም ዋጋ መስዋዕትነት ተከፍሎ ወደዚህ የመጣውን ክርስትናን መልክ ያበላሹ ናቸው። እውነተኛው ሰዎች ቢሆኑ እኮ ስም እንኳን አጥፍቶ ቢሆን ኖሮ ከመምከርና ከመገሰጽ ባስተቀር ፍርድ ቤት አይሄዱም ነበር። እነሱ ሜሴጃቸው ምንድን ነው ብትሉኝ የምትሰሙኝ ሁላችሁም እንዲህ ልናደርግ እንችላለን አፋችሁን ዝጉ ለማስባል እንጂ ክርስትናን ጌታን የሚያውቁ አይመስለኝም። እኔ እውነቴን ነው የምነግራችሁ፣ ጌታን አያውቁትም። ዳግም አልተወለድ። እንዴት አንድ ሰው ዳግም የተወለደ ክርስቲያን እንኳን ክርስቲያን አይደለም በውጭ ያለውን እንኳን እንዴት ለመክሰስ ፍርድ ቤት ይሄዳል? እና በእውነት እግዚአብሔር ፊትን አይቶ ሳይሆን ውስጥን አይቶ የሚፈርድ አምላክ ነው። ዝም ብላችሁ የምትናገሩ ሰዎች ጠንቀቅ ብትሉ። ሰዎችን በአካል እከሌ ብሎ ሲቃወምና ሲሳደብ ሰምተን አናውቅም። ክርስትና ተንሻፈዋል፣ ትክክል አይደሉም ብሎ ነው የሚናገረው። የተከሰሰበትን ምክንያት ይሄ ነው። ባለፈው ጊዜ ቀድሞ ባያውቅ ኖሮ እኮ አቡናን እስከዛ ድረስ መታሰቢያውም አይታወቅም ነበር፣ ገለውት ነበር እኮ። ጌታ ረድቶት ግን ቀድሞ ከ2 ደቂቃ ከ1 ሰዓት በኋላ እኔን ባታዩን እንዲሆኛል ብሎ ፖስት ባደረገው ነገር ነው ህይወቱ የተረፈው እንጂ ገዳዮች እኮ ናቸው፣ ነፍሰ ገዳዮች ናቸው። የስንቱን ህይወት አጥፍተዋል። ጆዬ ለሌላ እድል ስጥ። ከዚህ በላይ መናገር አልፈልግም። በእውነት ውስጤን አሞኛል። በእውነት ነው የምነግራችሁ። በተለይ ክርስቲያኖችን የምንል ሰዎች ወጥተን ነቢዩ እንዲያደርግም እንደዚህ ያደርግ ሲያደርግ እያየን አይደለ እንዴ? ዘራፊዎች አይደሉም እንዴ? ቀማኞች አይደሉም እንዴ? ይበቀኛል። ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ። ቴንክ ዩ አለ ዞላ ዞላ አለው። ዞላ አቤት አቤት አለው። ሰላምና ጸጋ ይብዛላችሁ። ዞላ አቤት አለው። ሰላምና ጸጋ ይብዛላችሁ። ዞላ አቤት አለው። ፈልገው አንድ ነገር አለ። እንኳን ታሰረ ጀግና ነው። ይሄ ለቃቃሚና ቂጣ የራበው በየመንገድ ዳር ስላወራ እሱ ሁሌም ጀግና ነው። የእያንዳንዱ ሚስጥር የእያንዳንዱ ጉድ እዛ የሰውን ልጅ ጸልያለሁ ብሎ እየደፈረ አባቱ እየሞተ በላይ ስንት ጊዜ ነው ትንቢት ተናግሮ አርባ ምንጭ ላይ የልጁ አስክሬን እየሄደ ጌታ ፈውሶታል እየተባለ ስንት ነገር ተደውሎለት የተነገረለት አጭበርባሪውላ ገንዘብ አሁን እነሱ ጋር የሚሄደው ገንዘብ ስላነሰ ነው። ሰው እየገባው እየነቃ እናንተ ስትከራከሩ ለሰው ልጅ አሁን እየበራ ነው። ዝም ብሎ አይደለም እናንተ ጽንፍ የያዛችሁት ከእውነት ከቃል ጋር እየተከራከራችሁ ቃሉ እንዲህ ይላል ሰው እንዲህ ይላል ብላችሁ ስለተናገራችሁ ግራ ገብቷቸው ነው እንጂ አቤል እንኳን ታሰረ አይሞትም አይበሰብስም ቲማቲም አይደለም። ስለዚህ ጀግና እሱ መታሰሩ ነገ ላይ እያንዳንዱ እቺን ላደረገው ነገር ዋጋ ይከፍላል። አንድ ነገር እሱ ላይ ቢፈጠር እንደውም ጥሩ ነው፣ መረጃ ይዘናል፣ ፍርድ ቤትም ቀርቧል። ያደረጉት ነገር ከዚህ በኋላ ተሳስቶ አቤልን እንቅፋት ቢመታው እንኳን ከነሱ ራስ ላይ ማንም አይወርድም። ይሄንን ማወቅ አለበት ሰው። አሁን ዝም ብሎ እንዲታሰረ እኔ እኮ አንዳንድ ሰዎች ፌዝ ይጎላቸዋል፣ ጭንቅላታቸው ኖርማል አይደለም። ለምን ስለተራቡ የሚበሉት ነገር ስለሌላቸው በወንጌል ስም መሸቃቀጥ ስለሚወዱ ያ ነገር ስለቀረባቸው አሁን ሆን ተብሎ እያደረጉ ያሉ ሰዎች ናቸው። ስለዚህ በዚህ ልናፍር አይገባም። እሱም አላፈረም። መታሰር እኮ ወንድ ልጅ እኮ እዚህ ብቻ አይደለም የሚታሰረው፣ እሱም ይታሰራል። ባላጠፋው ጥፋት ይታሰራል። እሱ እኮ ለወንጌል ብሎ ነው። ኦልሬዲ ይሄ ወንጌል ነው። ወንጌል አሁን እሱ ወንጌል ላይ የሚነሳውን ነገር ተቃወመ። ሌቦችን ሌባ አለ። ሌባ ነው። እውነት አንድ ነገር ልንገርህ፣ ፖለቲካ እያሉ አሁን ይሄ ማን ሀብትሽ ቦረናው ምናምን የሚባለው ያ ፌዝ የሚጎለው ሽማግሌ ሲጀመር የሚያወሩት ነገር ይሰማል። ሶሻል ሚዲያ ላይ ግን ሁሉም ሰው ኪሎ ላይ ያወጣል። ሀብትሽ በራሱ የዞረበት ሰው እንደሆነ እኛ እናውቃለን።
ደስ ሲለው ወደ እነሱ፣ ገንዘብ ሲያጣ ወደዚህ እንደዚህ አሽቃባጭና ይሄ የቀነጨረ ጭንቅላት ያላቸውን ሰዎች ሳናቃቸው ቀርተን አይደለም። ስለዚህ እናንተ ባለው መንገድ መሄድ ነው። መንግስት እጁ ላይ መግባቱ ለኔ ተመችቶኛል። ለምን ተመቸኝ? ነገ ላይ በሱ ላይ በልጆቹ ላይ በቤተሰቡ ላይ በሚደርሰው ነገር ከነኛ ሰዎች ውጪ ማንም ሰው እንደሌለ ይታወቃል። ስለዚህ ፋይል መደረጉ ሬጂስተር ተደርጎ መቀመጡ በጣም አሪፍ ነው። ደግሞ ይሄ ልጅ እውነት ለመናገር ከዚህ ቀደም ሌላ ሰዎች ብዙ ስም፣ ብዙ ታፔላ፣ ብዙ ነገር ተለጥፏል። ያው ይሄ መብት ነው፣ ሶሻል ሚዲያ ነው፣ ማንም ሰው ያወራል፣ ማንም ሰው ይናገራል። ግን ኪሎ ላይ የሚያወጡ ሰዎች አሉ። የኛ ሰው ነቅቷል። አሁን ለሰማ ሁሉ አያጨበጭብም። ስለዚህ እግዚአብሔር ይመስገን በጣም ደስ ብሎኛል። እንኳን ታሰረ፣ የኛ ጀግና ነው የሚለው። ጀግና ነው የወንጌል እሱ ጀግና አርበኛ ነው። እኛ እኮ ከነ አባባ ዋንዳሮ እኩል ልናየው ነው። አሁን ይታሰር ይገረፍ፣ በቃ ዝም ብሎ ቤት ተቀምጦ እንትን ማለቱ አይደለም። ይታሰር ይገረፍ። እንትና ታሪክ ሰሩ ስንል ስንት ነገርን አልፎ ነው ታሪክ የሰሩት። አልባለ ነገር ሲለጠፍባቸው፣ ሲደበደቡ፣ ሲረገጡ ቤታቸው እንትና መጣ ወደ ጓዳውን ሳያሳይ ፊት ለፊቱን ስላለ መንግስት ያስራል። ይሄ ቅሌት ነው፣ የንግግር ቅሌት ነው። ስለዚህ እባካችሁ አሁን እሱ ጋር ያለ ችግር ሌላ ማለት እኛ ማድረግ የምንችለው ነገር ካለ እሱን ብቻ አወሩ። ስለመታሰሩ ስለመነጋገር እንዲህ እኔ በዚህ ነገር እሱ ሲጀመር አንድም ነገር የሚያዝንም ልጅ አይደለም፣ ጀግና ስለሆነ ነው። ስለዚህ እናንተ ይሄ ትራፊ የሚለቅሙ አለቅላቂዎች፣ ይሄ ስራ ማይሰሩ ሰነፎች፣ ተኝቶ ቤት ቁጭ ብሎ በር ዘግቶ እንትና እንዲህ ብሏል እንትና እንዲህ ሆኗል አሁን እንዲህ በፖለቲካ እንዲህ ያሉ ለመብላት የወንጌልን ስም አውቆ አሁን የነዩ አጨብጫቢዎች የሁሉ አሁን እነሱ ጋር እየመጡ የሚሆኑ ሰዎችን እኛ ማናቅ ይመስላቸዋል። እናቃቸዋለን። ግን የወንጌልን ስም እንዲህ እንዳጠለሹና እንዲህ በየቦታው እንደተርገበገቡ የሚቀሩ አይምሰል። እነሱ ደግሞ ታስሮ የሚፈታቸው ሰው የሚጠፋበት ቀን ቅርብ ነው። ይሄን ነገር እርግጠኛው ትንቢት አይደለም። ማንም ሰው የዘራውን ያጭዳል ይላል መጽሐፍ ቅዱስ። እኔ መጽሐፍ ቅዱስን ነው የሚያምነው። አንተ በመድረክ ላይ ጨፍረ ቤት ገብተህ ጤፍ ዘርቶ በቆሎ የሚያጭድ ሰው ማንም የለም። ያንኑ ነው የሚያጭደው። ስለዚህ እኛ በሱ ደስተኞች ነን። ያለውን ነገር ሁሌም እንጠብቃለን። ግን እያንዳንዷን ነገር በሱ በኩል ያለው ነገሮችን ሰዎች ስላወሩ ምንም አግሬሲቭ ሆነ አይጠበቅም። ሰው የመሰለውን ሐሳብ ሊያወራ ስለሚችል፣ ስለዚህ ደስተኛ ሁኑ። እግዚአብሔር ከናንተ ጋር ከኛ ጋር ይሁን። አመሰግናለሁ። ዙሪ ቴንክ ዩ ተባረክ። ምንም እውነት ያ ነው እንግዲህ ወንጌል የማትታሰር የማትራብ የማትሰደድ የማትጠላለት ወንጌል አላቅም። እሱ ሌላ ወንጌል። ስለ ስሜ ያሳድዷቸዋል፣ ይጠሏቸዋል፣ ያስሯቸዋል፣ ወደ ሸንጎ ይወስዷቸዋል ምናምን ተብሏል። ይሄ ክብር ነው። ነገር ግን አሁን የሌሎችን አእምሮ ማጥራት አለብን። ቅኖች አሉ፣ የሚማሩ የእግዚአብሔርን ቃል የሚወዱ እንደገና የወንጌል አማኞች አሉ። እነዚህ የወንጌል አማኞች እንጂ ላቢኗ ጉዳይ መንግስት እችን ታክል ነገር እጁ የለችበትም። እችን ይሄ ጸጉር ዘለላ ያክል ማለት የለበት። ለምን እኛ አብረን አለ። እንኳን አሁን ሌላው ሰው ቢጠራጠር ችግር የለም። እንኳን ሌላው እሱ ራሱ ሲጠራ ተደውሎለት በባለፈው ጉዳይ ቃል እንድሰጥ ነው ጉተማ ማለት ሲጠራ ሲሄድ ቪዲዮ ሰርቷል። ምናልባት አላቅም በቀደም በሰራው ቪዲዮን እኔ ክፉም አልሰራው አላቅም እያለን ሄደ እሺ። ከዛ ሲሄድ ተነገረው፣ ቃል ሲሰጥ ተነገረው። ከሳሽ እዩ ጩፋ ደግሞ መርማሪው ራሱ ፓስተር እያለ ነው የሚጠራቸው ነቢ ገቢ ጉተማ ምናምን አለ። ከዛ የክሱ ነገር ፍርድ ቤት ላይ ሲቀርብ ትላንት የነበራችሁ ከ16 ሰው በላይ ነበር። እኔ እንደውም ኑ ብያለሁ እኮ ጊዜውም ተናግሬያለሁ። በዚህ ቀን ይቀርባል ምናምን ብዬ ተናግሬ ነበር። ከሱ በጣም የሚያስቀው ነገር በጣም እኔ የሳኩት እዛ አጠገቤ ኪንግ ናታን ነበረና አልኩኝ ማለት ነው። ለምን ክሱን ንገረኝ ሲለው አፖካድሬ ብሏል፣ እንደዚህ ሰርቶብኛል፣ ከዛ ደግሞ ጸሎቱ አይሰማለትም ይለኛል በሚል ስሜን አጥፍቷል የሚል ነው። እንዲህ እኔ አልኩ እዛ እንዴት ሊያዘው ሳቂን። ቆይ አስባችሁታል? እንዳለ የሰማነው ክስ አስቀድሞ በነፍስ መኪና ዝርፊያ ምናምን ነው። አቤል አቡናስ የመጨረሻው ሰው ነው። ከዛ ክርክር ጀመሩ አቃቢ ጉና እንትኑ
እንዴ በዚህ እንዴት አንደኛ የፌዴራል ተቋም ራሱ የሚመጥነው አይደለም። እንዴት እንደዚህ ዝቅ ታረጉታላችሁ አለ ዳኛ። ኦኬ ሁለተኛ የሰው ምስክር ይቀረናል፣ አላደራጀንም። የሰው ምስክር ምን ያስፈልጋል? ቪዲዮ እንትን ማረጃጃችሁ ላይ አለ የለም አለ። በቃ አለቀ። 14 ቀን ምናምን ተገቢ አይደለም። 3 ቀን መቼ? ሐሙስ 8 ሰዓት ማናችሁም እንዳቀሩ ምን ያህል ውሸታሞች እንደሆኑ የጴንጤ አገልጋይ ነን ቅበተ እምነት እንሰራ ለሚሉ የመጨረሻ በውሸት የተጨማለቁ እንደሆኑና ሐሳባቸው ሌላ እንደሆነ እንድታዩዋቸው በጌታ ፍቅር ለምናቸዋለሁ። ቀን ይሆናችሁ ሐሙስ ነውና 8 ሰዓት ጊዮርጊስ ቴሌውን አለፍ እንዳላችሁ ህንፃ አለ፣ የመጀመሪያ ፍርድ ቤት ይላል። እዛ ኑ 8 ሰዓት ላይ እኔ እዛ ጠብቃችኋለሁ። ለምትመጡ ሰዎች ትሰማላችሁ። ተደራጅቶ ደግሞ የሚመጣው ክስ ትሰሙታላችሁ። ኦኬ ስለዚህ ምን ያህል የሰውን አእምሮ ወስደው ከመንግስት ጋር አስተሳስረው መንግስት ላይ ወንጀላቸው ሊለጥፉ ፈለጉ። መንግስት ስንት እየተናገሩት ማንን ነው ያሰረው? ብራዘር አቤል አቡና መንግስትን ምን ተናገር? ቅንጣት ታክል ስግብግብ ነጋዴ ምናምን ያለ በውሃም ሲያወራ በአሁኑም ሲያወራ ውስጥ ላይ ህዝብን የሚያስጨንቁ በህዝብ ላይ ቀንበር የጫኑ ነጋዴዎች አለ። ይህንን መንግስት ራሱ ይፈልገዋል። ይህን እኮ ይፈልገዋል። የለም ስግብግብ ነጋዴ ነው የምትለኝ? የለም ህዝብ ላይ እንትጭን የለም መንግስትን የሚያስነቅፉ የሉም። እነሱ ስለነሱ ነው ያወራው ራሱ። ቪዲዮን ሄዳችሁ በጣም እኮ የሚገርመው ነገር ከዛ የጌታን ስም መጥራታችሁ ነው የሚያሳፍረኝ። እንዴት ተቻላችሁ? እኔ አልችልበትም። እኔ ለምሳሌ እኔ አሮን ነው። በእርግጥ 2 ኢየሱስ አለ። እቺን በደንብ ነው አስረግጠን የምንናገረው። ለምሳሌ ከማርያም ስጋ ያልተካፈለው ኢየሱስ ያላቸው ልጅ እምነት ያላቸው ፕሮቴስታንት ውስጥ አሉ። ሐዋርያ ተብለው ነብይ ተብለው ሰው መንፈስ ነው የሚሉ አሉ። ሌላ ኢየሱስ ያላቸው ሌላ ኢየሱስ ያላቸው በምድር ላይ ሲመላለስ ሰው ብቻ ነበር የሚሉ ሌላ ኢየሱስ አላቸው። ከዛ ደግሞ አፋኝ መሳሪያ ሲታጠቁ ዝም የሚላቸው፣ ሰው ሲገሉ ዝም የሚላቸው፣ ሰው ሲያፍኑ ዝም የሚላቸው ኢየሱስ አላቸው። እሱ ሌላ ነው። 2ኛ ቆሮንቶስ 11 ላይ ሁሌ እንደምነግራችሁ ሌላ ነው፣ አናቀውም። የወንጌል አማኞች መሰረተ ክርስቶስ፣ ሙሉ ወንጌል፣ መካነ ኢየሱስ እነዚህ የጥንት ቤተክርስቲያናት ሲያምኑት የነበረው ክርስቶስ ግን መጽሐፍ ቅዱስ ላይ ያለው እውነታ ነው። ደሞም በሕይወት ኖሮ አሳይተውናል። በተረፈ ግን ይገደል የሚሉ መሞት አለበት የሚሉ ምናምን እነዚህ የዳኑ ናቸው ነው የምትሉኝ? ወይስ የእግዚአብሔር ልጅ ኢየሱስ አላቸው ነው የምትሉኝ? በፍጹም የላቸው። ሰው የተሞላውን ነው። ስለዚህ ባድ ስፒሪት ሲሞላ ሰው ሐሰተኛው ክርስቶስ ውስጣቸው ሲኖር መግደል ነው፣ ማሰር ነው። እንደውም በመጨረሻ ምንድነው የሚያደርገው? የእግዚአብሔር ሰዎችን ያጠፋቸዋል። አይታችሁ ከሆነ በአደባባይ ሲገላቸው ዓለም ሁሉ ደስ ብሎት በእስራኤል ምድር ላይ 2ቱን እንትን ይላቸዋል ማለት ነው። እና ትታሰራለህ ለምትሉ ሰዎች ጌታ ኢየሱስ ይባርካችሁ፣ አይናችሁን ይክፈትላችሁ። ካልታሰርክማ የወንጌል አማኝ አይደለህ። በቃ ካልታሰርክ ስለዚህ እውነት ተናግረህ ለእውነት ኖረ ዓለም ካልጠላ ካልታሰርክ ምን ካላልክ እኮ ሲጀመር የወንጌል አማኝ አይደለም የምከተለው። እስርን የሚፈራ ክርስቲያን እሱ የሞተ ነው፣ ክርስቲያን አይደለም። መገደልን የሚፈራ መጠላትን የሚፈራ መሰደድን የሚፈራ ለእውነት ጳውሎስ እስራቱ ላይ እስራት ሊጨምሩ ሐሰተኛ ወንድሞች ይከሱት ነበር። ጠርጡልዮስ ሲከሰው የመናፍቃውያን የናዝራውያን መሪ ሆኖ አግኝተነዋል ያለው ሐዋርያት ሥራ ምዕራፍ 24 ላይ ሂዱና አንብቡ እሺ። እንጂ ከፍ ትላለህ፣ ትበራለህ፣ በሰማይ ላይ ትሄዳለህ፣ እንትን ትላለህ፣ ምድር ላይ ማንም ይሰግድልሃል ምናምን የሚል ወንጌል እሱ የሐሰተኛው ክርስቶስ ወንጌል ነው። ልዩ ወንጌል ይባላል። እዚህ 2ኛ ቆሮንቶስ ላይ እንዳለው ልዩ ወንጌል፣ ሌላ ወንጌል። ትበራለህ፣ ምንም እንትን አይደርስብህም፣ መከራ የለም ምናምን የሚባል ወንጌል እሱ ልዩ ወንጌል አለ። አይሰካላቸው፣ በምንም አይዞሩም። ሰይጣን ዘዋሪ ስለሆነ ዓለምን መዞር ክብር ይመስላቸዋል። እግዚአብሔር እንደዛ አይደለም። ጌታ ከኢየሩሳሌም አልወጣም። በተወሰነልህ ስፍራ ላይ ማገልገል ነው፣ በጽድቅ በቅድስና ማገልገል ነው። ገባ እንጂ አመፃ ያለበት ቤተክርስቲያን እኔ ሐዋርያት መካከል አናቅም፣ በታሪክ ውስጥ አናቅም እኮ
ንጹህ ቤተክርስቲያን ናት። የፊት መጨማደድ የሌለባትን ነው እንድንሰራ ይላከን ጌታ። ስለዚህ ትታሰራለህ ለምትሉ ሰዎች ሁሌ እነግራችኋለሁ እኮ አድራሻ ይላችሁ ኑ ሰሜን ሆቴል ከፍ ስትሉ የኢትዮጵያ ኢዜአ ዜና አገልግሎት ሸዋ ዳቦ የጥንቱ ጀርባ ቤቴ ነው። ብዙ ጊዜ የምታገኙኝ እዛ አደባባይ ላይ ነው የምታገኙኝ። ኦኬ እኔ እንቱን እንፈልጋለን ለምትሉ ከዛ ደግሞ ሱሉልታ ብትመጡ የተለያየ ቦታ ላይ ብትመጡ ሱሉልታ ሽፍን የሚባል ቦታ ላይ ታገኙኛላችሁ። ቀርጬ ነው መለቅላችሁ ምናምን። ምክንያቱም እኛ ሞት ፈርተን ምድር ላይ ለመደላደል ጌታን አልተከተልንም። ብዙ ሞቶች ተጋፍጠን አይ ኑሩ ስላለን ጌታ ኖረናል። የሚበልጥ ነገር ስላገኘን ሀገራችንን በሰማይ ስለሆነ እናንተ ግን ምድራውያን ስለሆናችሁ ፍጥረታውያን ስለሆናችሁ ሀገራችሁ እዚህ ነው፣ መጨረሻችሁም ወደታች ወደ ሲኦል ነው የምትወርዱት። ከምድር ከሲኦል ጋር ተጣብቃችኋል። ስለዚህ ጆን ይፈራል ብለህ የምታስፈራራው ላፍ አንተ ፈሪ ስለሆንክ የምፈራ ይመስላል። እኔ ወዳለሁ እንጂ ምፈራው ሰው የለኝም። ይሄ መታወቅ አለበት። ኦኬ እሺ፣ ፍቂ ናግባ ምዕራፍ አለሽ? ጆዬ እሺ፣ ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሰላም ብያችኋለሁ። ስራ ይዤ ነው። እሺ ጆዬ ሰማችኋለሁ። እሺ እሺ፣ ፍቂን አስገቡልኝ እንትን በሉና ሀሳባቸው ፍቂ ገብታል። እሺ ገብታል። እሺ ኢቫ ይሰማል። ፍቂ ኢቫ ትናገርና ይብዛላችሁ። ትንሽ ነገር ነው የምናገረው። የተወደዳችሁ ወንድሞችና እህቶች ወይ ጆይ በተራ እያሰሯቸው ነበረ። እሺ እሺ ማቸኩል ከሆነ እሺ ኢቫ ከእግዚአብሔር ከአባታችን ከልጁም ከኢየሱስ ጆዬ የተወደድክ ተባረክ። የወንጌል አርበኞች ያው ግድ ነው ወይ ስራ ተሰርቷል ነው እኔ የምለው። በቃ የሆነ ነገር ተነክቷል። አቤላ አቡና ታስሯል፣ ተፈቷል። በቃ አግተውታል እኮ የሆነ ጊዜ አይደለም። የሆነ መንግስት ተናውጧል። የጨለማው ኃይል የሆነ ነገር ተነክቷል። በቃ እኔ የሚገባኝ ያ ነው። ተነክቷል። የሆነ የተነካ ነገር አለ። የሆነ እየረገፈ ያለ ነገር አለ። ስለዚህ ግድ ነው። ምክንያቱም የወንጌል አርበኞቻችን እኮ በዘይት ተቀቅለዋል፣ ተዘግዝቀው ተሰቅለዋል። በቃ ኢየሱስን በተገለጠ ቁጥር ገለባው ግድ ነው መቃጠሉ። ገለባው እንክርዳዱ መርገፉ ግድ ነው። ስለዚህ ምንም አይሆንም። እውነት ፍትህ ትወጣለች። አይደለም እኮ እነዚህ ቅድም ጆዬት ስትል ነበረ እግዚአብሔርን አይፈሩም፣ ወንጌል ይዘው። የምን ወንጌል ነው የያዙት? እነሱ እኮ ወንጌል አይደለም የያዙት። የሆነ አገር እኮ አስደግፈው የሚያመጡ ዘይትን የያዙት ወንጌል አይደለም። ምክንያቱም ሲሉ የሚያግቱ ሲሉ ይሄ ክፉኛ ቅጣት በፊት እኔ ሳቅ ባለውበት ሀገር ላይ በፍርድ ቤት ክፉኛ በቃ የመጨረሻ ክፉኛ የሚቀጡ ወንጀለኞች እኮ በኤሌክትሪክ ይገረፋሉ። እስከዚህ የሚያደርጉ እነዚህ አመፀኞች ወንጌል አይደለም እጃቸው ላይ ያለው የድግምት የሟርት ዘይትን ያለው ወንጌል እኮ ኢየሱስን የሚያውቁ ቢሆኑ ወንጌልን የሚሰብኩ ቢሆኑ እግዚአብሔር አብ ወልድ መንፈስ ቅዱስን የሚያውቁ ቢሆኑ ነፍሰ ገዳዮች አይሆኑ። እነሱ እኮ ገዳዮች ናቸው፣ አጥፊዎች ናቸው። ምክንያቱም እኮ ዞር አይደለም ከውጭ ያለውን እነሱ ውስጥ ያለው እኮ እርስ በርስ የሆነ ነገር ቢያነሳ እኮ ለመግደል፣ ለማረድ፣ ለማጥፋት ምክንያቱም መርጦ ያመጣቸው መርጦ የሚያሰማሯቸው እነዚህ የነሱ ጋርዶች እኮ ለመደብደብ ለመግደል በጉልበት የወፈሩ። ምክንያም ቃል አይደለም መሳሪያ ጩቤ የሆነ ነገር ሸጉጦ የሚሄዱ ናቸው እኮ። ስለዚህ እኔ የሚገባኝ ወንጌል በኃይል እየሰራ ነው በቃ። ምክንያቱም ዝም ከተባለ ነው ችግሩ። ስለዚህ ወንጌል በኃይል እየተገለጠ ነው። የክርስቶስ ኢየሱስ ስም በኃይል እየጎላ ነው።
የሆነ መንግስት፣ የሆነ የሰይጣን መንግስት፣ የሆነ የሐሰተኞች መንግስት፣ የሆነ የጨለማው መንግስት እየተናጋ ነው። ስለዚህ ይሄ ጥቂት ነገር ነው ለአቤል አቡና እኮ ጳውሎስ እንደዛ አይደለም? የሐዋርያት ሥራ 27ን ይሞታል በቃ መጨረሻቸው ነው እያሉ እንደምንም እኮ አልፈን በደህና ከተሻገርን በኋላ ይላል 28 ላይ እፍኝት ደግሞ ነድፋ ልትገለው ነው፣ ይሄ ሰው እንደምንም ቢመጣ ፍርድ አለበት ሲሉ ሰውየው አራግፎ ቀጠለ። ይሄ አራግፎ የሚቀጥልበት ጉዳይ ነው። ጥቂት እምንት ናት። ስለ ወንጌል በተቆመ ቁጥር፣ ስለ እውነት በተሟገት ቁጥር ወንጌልን ማይወክል፣ ክርስቶስን ማይወክል፣ እውነቱን ማይወክል ነገር አደባባይ ባጎላ ቁጥር የሆነ ነገር ሲደፈርስ፣ የሆነ ነገር ሲጠራ መስዋዕትነት መክፈል ግድ ነው። ሰው እኮ ስለ ወንጌል ያወራል። ጆዬ ሰው ስለ እውነት ያወራል። መኖሩ ነው የከበደው። መኖሩ ላይ ሲመጣ አይደለም መታሰር፣ ብዙ ነገር አለ። ያ እግዚአብሔር ልጆቹን፣ ባለቤቱን፣ እሱ የዘመተለት እግዚአብሔር ለተራ ነገር አሳልፎ አይሰጥም፣ በእውነት አይሰጥም። ይሄ እግዚአብሔር አለ፣ የእውነት የጽድቅ አምላክ፣ በእውነት የሚዳኝ። ስለዚህ ይቀጥል። የባሰ ነው ኃይሉ፣ የባሰ ነው የሚያድሰው ጽናቱ፣ የባሰ ነው መጀገኑ። ሊሊ ስትዘምር እንደዚህ ብላለች፣ ጠላቴ ላይ ተወኝ እየተነኮሰኝ ይብሱን ኃይለኛ አደረገኝ። ሰዎች አካውንታቸው ስለተነካ፣ ሰዎች የሆነ ነገራቸው ስለተነካ፣ ህዝቡ ማንገራገር መናወጥ ሲጀምር በእንደዚህ አይነት መልክ መጥቶ አይደለም ይብሱን እየጨመረ፣ ይብሱን እየከበደ፣ ይብሱን በጽድቅ ወንጌል ተጽዕኖ እየፈጠረ ነው የሚሄደው። ስለዚህ እግዚአብሔር ሁሉንም ነገር ደህና ያደርገዋል። በዚህ ፈጽሞ ምንም ነገር አይሆንም። በቃ ምንም ነገር ግድ ነው። ወንጌል እውነት ሲገለጥ፣ እውነተኛ አስተምሮ ሲገለጥ እንደዚህ መውጣቱ ግድ ነው። አይጠነቀቅም? እግዚአብሔር ይጠነቀቅለታል። ለቤቱ ይጠነቀቃል። ለማንኛውም ነገር አሳልፎ አይሰጥም። ምክንያቱም የዘመተበት የቆመበት ዓላማውን እግዚአብሔር ያውቃል። ተባረኩ። ጆዬ አመሰግናለሁ። ቴንኪዩ። ጌታ ኢየሱስ ይባርክሽ። ወንጌል አንብቦ የማያውቁ ብዙ ሰዎች አሉና ዝም ብሎ የሆኑ ሰዎችን ቃል እየሰሙ ቃል አውጣብኝ የሚሉ የእግዚአብሔርን ቃል የማያውቁ ማይወዱ ማለት ነው አሉ። አያውቁ። ጳውሎስ ለምን ታሰረ ብትለው አያውቅም። እስጢፋኖስ ለምን ተገደለ ብትለው አያውቅም። ሙሴን ሰድበሃል ተብሎ ነው የተገደለው። ኦኬ። ሃይማኖት አባቶች ሰድበሃል፣ ይህም ቤት ያፈርሰዋል፣ እግዚአብሔር በዚህ አይኖርም ብሏል ተብሎ ነው የተገደለው። ቀጣይ ማን ነው? አቤኔዘር ነው መሰለኝ አይደል? ሰላም ጆዬ። እኔ እንዳውም 2 ቀን ስላላየሁ ያንተ ነገር አሳስቦኝ ነበረ። ትላንትና ስላየሁ ነው እንዳውም ደስ ያለኝ። ሰላም ለእናንተ ይሁን። ያው ሊሆን ያለ ነገር ነው የሚሆነው። ግን የሚገርመው አቤላን ማሳሰር እውነትን ማሰር እንዳልሆነ ግን የተረዱ አይመስለኝም። አቤላን ማሳሰር እውነትን ዝም ማሰኘት አይደለም። እኔ ደስ ብሎኛል፣ በመታሰሩ ደስ ብሎኛል። ለምንድነው ደስ ያለኝ? የሐሰተኞች ነውር ፍርድ ቤቱ መስማት ስላለበት። እሱ ዋጋ ቢከፍልም እውነት ዋጋ ያስከፍላል። ፍርድ ቤቱ መስማት ስላለበት አፉ ከፍቶ ክቡር ሆይ እነኚህ አሁንም ደግሜ ላለው ሐሰተኞች ናቸው፣ ይሄው ማስረጃ፣ ብዙዎችን ገለዋል፣ ኦዲት አይደረጉም፣ እነኚህ ዘይት ይሸጣሉ፣ እንዲህ ናቸው ብሎ መናገር ይችላል። በሀገሩ ፍርድ ቤት ነው የቆመው፣ በፍትህ ፊት ነው የቆመው። ሰርቆ አይደለም፣ አጭበርብሮ አይደለም፣ ሰው ገሎ አይደለም፣ እንደነሱ ሸቅጦ አይደለም፣ ገምቶ አድሮ አይደለም። ለሱ ክብር ነው። አሁን እዚህ ውስጥ ኮሜንት የምትጽፉ ሐሰተኞችና የሐሰተኞች ካዳሚ ሆዳደሮች ሆይ ሐሳባችሁ ምድራዊ፣ አገራችሁ ምድራዊ፣ ሆዳችሁ አምላካችሁ፣ ክብራችሁ በነውራችሁ የሆነ ነውረኞች ሆይ ስለ እውነት መታሰር ክብር እንደሆነ ማን በነገራችሁ? ስለ ወንጌል እናንተ የሐሰተኞችን ቦርሳ መሸከም ክብር ይመስላችኋል?
የሐሰተኞችን ዘይት፣ የሐሰተኞችን ውሃ፣ የሐሰተኞች አፕልና አጠና ተሸክማችሁ መዞር ክብር ይመስላችኋል። ደግሞ አታፍሩም። ጽድቅ ሲነገር፣ እውነት ሲነገር፣ ወንጌልን ሲበክ፣ የእግዚአብሔር ቃል ሲበክ፣ ይህ ምንድን ነው? የአያቱ ቃል ነው እንደ ጆዬ እየሰበከ ያለው? የእግዚአብሔር ቃል እኮ ነው። አንተ ቃሉን የት ታውቃለህ? ለማጨብጨብ ነው የምትሄደው። ሃሌሉያ ለማለት ነው የምትሄደው። አሜን ለማለት ነው የምትሄደው። ስለዚህ ዝጋ። ጆን የተባልክ ሐሰተኛ ነብይ አለ። ሁልጊዜ እውነት በሚነገርበት እየገባ አረፋ የምትደፍቅ አንተ ነውረኛ፣ ስርዓት ቢኖርህ መልካም ነው። በነገራችን ላይ አንድ ነገር ግን እወቁ። አቤላ ቢታሰር ሺዎች፣ እኔም አቤላ ነኝ፣ ሺዎች አቤላዎች አሉ በአውሮፓ በአሜሪካ። እንደ ድሮ እያጭበረበራችሁ የሚያጨበጭብላችሁ ወንበር የሚሰብር ትውልድ አታፈሩም፣ ጨልሞባቸዋል። ነገር ግን ያላስተዋላችሁት ነገር መናገር ፈልጋለሁ። እኔ የእናንተ የግፍ ጽዋ ሲሞላ እውነተኞች የሚደምቁበት ቀን እየመጣ ነው። የእናንተ ፀሐይ ሲጨልም የዘረፋችሁት ገንዘብ ሳትበሉት ትሄዳላችሁ። ለልጆቻችሁ መርገም፣ በትምህርት ቤት ይሳቀቃሉ ልጆቻችሁ። የሌባ ልጅ፣ የዘይት ሻጭ ልጅ እየተባላችሁ። የአቤላ ልጆች ግን ቀና ብለው ይሄዳሉ። እወቁ። እውነት ጻድቅ እንዳንበሳ ያለ ፍርሃት ይሄዳል። እናንተ እየተሳቀቃችሁ የትኛው ነብይ ነው? እስኪ ወንጌል ስበክ ስትሉ ወንጌል ስለማን ነው? ስለ ልጁ ነው። ልጁ ወንጌል እንዴት ነው የሰበከው? ሲሰድቡት አልተሳደበም፣ በአፉ ተንኮል አልተገኘበትም፣ በልቡም አልዛተም ተብሎ ተጽፏል። የሱ ሐሳብ ነው በእናንተ ይኑር የተባለው። የትኛው ሐዋርያ ነው ማንን ያሳሰረው? ስሜ ጠፋ ብሎ። የትኛው ስማችሁ ነው የሚጠፋው? ምን ስም አላችሁ? ስማችሁ ሌብነት፣ መግደል፣ ማረድ፣ መድኃኒት ማስጣል፣ በእጃችሁ ቀለበት አድርጋችሁ በዊችክራፍት መንፈስ ቃሉ የማያውቁትን ማጭበርበር። ይሄ ነው የእናንተ አገልግሎት። ይህንን ገልጠን ነው የምንናገርባችሁ። አቤላን ብታስር እኔም አቤላ ነኝ፣ ና እኔም ማሳስረኝ። መታሰር ምን መሞት ደግሞ በሞት ልታስፈራሩን ትፈልጋላችሁ እንዴ? እናንተ ናችሁ። አትሞቺ በህይወት ትኖራለሽ እያልክ ገምተህ አዳሪ አንተ ነህ እንጂ ማልሞትለት ወንጌል የለኝም። እኔ የምሞትለት ወንጌል በአደባባይ ነው ያለኝ። ጌታ አገሬ በሰማይ ነው። እንግዲህ ለምን እንደከፈትኩ ገባቸዋል። አቤላ ቡናን መንግስት አላሰረው። መንግስት ነው ያሰረው። ሀገር እንደመሳደብ ቀላል አይደለም። ነቢያትን እንደመናገር ቀላል አይደለም። ሀገርን ሰድቦ አዋርዶ ምናምን የቱ ጋር ምን ማስረጃ አለ አላላችሁትም? ብዙዎቻችሁ ደግሞ እኮ የሚገርመኝ እውነት ነው እንዴ? አሜን ብቻ ነው እንዴ? እውነት ነው ብቻ ለምን እንዴት ይባላል እኮ። የቱ ጋር ነው እሱ ሀገር ያዋረደው የተሳደበው አትሏቸውም? አንድ ሁለተኛ መንግስት እሱን ለመክሰሱ ምን ነበራችሁ በቦታው? የሉ። ስለዚህ በአጭሩ ምንድነው እየታየ ያለው? በጴንጤ ውስጥ ሆኖ መንፈስ ቅዱስ አለብኝ እያሉ አጉል ለወንጌል በጣም ጠበቃ ነኝ እያሉ መዋሸት እንደሚቻል አየን። መንፈስ ቅዱስን የማይፈሩ በእርግጥ የእግዚአብሔር መንፈስ ቢኖር እንደዚህ አይነት ጭምልቅልቅ የምንል ይመስላችኋል ነው ወይስ እግዚአብሔር ይለወጣል ብላችሁ ታስባላችሁ? የምሬን ነው የምላችሁ። ፈርስት ሴንቸሪ ላይ ታውቃላችሁ፣ አናንያና ሲባሪያ ስለ ዋሹ ነው የተገደሉት። አሁን እኮ ምንም አድርገ ገለህ ምንም ማን ይነካል? ምክንያቱስ የለማ ሌላ ነዋ ያንተ። ኦኬ እኛ ስንማር እንግዲህ በወንጌል አማኞች ውስጥ መንፈስ ቅዱስን ማታለል እናንተ ማለት ቅጣት ሁሉ እንዳለው ነው የምናውቀው። አንተ ህይወት እንጀራ ሁሉ ውሸት፣ ህይወት ኑሮ ሁሉ ውሸት፣ ትንቢታችሁ ውሸት። ሲጀመር ሁሌ ነግራቸዋለሁ። መሳሪያ የታጠቀ አገልጋይ መጽሐፍ ቅዱስ ላይ ያሳዩኝ እስኪ። መሳሪያ ታጥቆ ወንጌል ያገለገለ ሐዋርያው ጳውሎስ ነው? ጴጥሮስ ነው? ዮሐንስ ነው? ማን ነው እሱ? ንገሩኝ። በጌታ ፍቅር ልለምናችሁ አንድ ጥቅስ ስጡኝ። አንድ ጥቅስ ስጡኝ። መሳሪያ ታጥቆ ወንጌል አገለግላለሁ ብሎ በወታደር ታጅቦ ሰውን እያፈነ እያስፈራራ እየገደለ በቀይ ምንጣፍ እየሄደ ያገለገለ ሐዋርያ ያሳዩኝ።
ነቢይ ያሳዩኝ። ሲላስ ነው? ይሁዳ ነው? አጋቦስ ነው? ጳውሎስ ነው? ማን ነው? አሳዩኝ። መጽሐፍ ቅዱስ ብቻ የበላይ ባለስልጣን ለሕይወትና ለኑሮ ለመመሪያችን የምንል በተለይ ወንጌል አማኞች ምን ስንል ነው እነዚህ ሰዎች ለመከተል ልባችንንም እጃችንን የሰጠ ነው? እንዴት በቀላሉ ልንታለል ቻለን? ምን አገባ ይላል እዛ ጋር የለ ምን አገባ ይላል። ጆዬችንም ጨምርባት። ጸሎት አይሰማም ብሎ ያሳሰረ ጸሎት አይሰማም ብለውኛል ብሎ ያሳሰረ ትምህርት ስህተት ነው ብሎኛል ብሎ ያሳሰረ። ኦኬ አምጧ። ከመጽሐፍ ቅዱስ አታመጡም። ችግሩ ምን መሰላችሁ? ቃል አውጣልኝ በሚል አባዜ ተይዛችኋል። ከየት እንደሚወጣላችሁ ራሱ አይታወቅም። ቃል አውጣልኝ የሚባል አገልግሎት አለ ወዳጆቼ? መጽሐፍ ቅዱሳዊ ነው ቃል አውጣልኝ የሚል ቃሉን በጊዜውም አለጊዜውም ስበክ ይላል እንጂ የእግዚአብሔር ቃል በሙላት ይኑርባችሁ ይላል እንጂ ጳውሎስ ቃል ላውጣላችሁ ብሏል። ጳውሎስ እንኳን የመጨረሻ ይውላችሁ ዘፈን ትምህርት ቤት አጠገብ ነው ያለሁት። ለዛ ነው ያው ኢትዮጵያ ውስጥ ዘፈንም ምንም ሰዎች መክፈት መብታቸው ነው አይደል? ያ ስለዚህ እኔ ልጠይቃችሁ መልሱልኝ። የቱ ጋር ነው ያነበባችሁት? የወንጌል አማኞች ልምምድ ነበራቸው። አሁን አብዛኞቹ ሽጉጥ ታጥቀው መኪናቸው ሽጉጥ 2-3 አስቀምጠው ነው የሚጓዙት። እንዴት ሆኖ ነው እግዚአብሔር ከነዚህ ሰዎች ጋር የሚኖረው? ጥያቄ፣ እንዴት ሆኖ ነው እግዚአብሔር ከነሱ ጋር የሚሆነው? እግዚአብሔር መሳሪያ ከታጠቀ በመሳሪያ ከሚታመን ገንዘብን ከሚያገለግሉ ሰዎች ጋር ካለ እሱ እግዚአብሔር አይሆንም። የትኛው እግዚአብሔር የትኛው ኢየሱስ ብላችሁ አትጠይቁም? የትኛው ኢየሱስ ነው በምድር ላይ ሲመላለስ አምላክነት ያልነበረው ራሱን ባዶ አደረገ የሚለውን ተጠቅሞ ባዶ ነው አምላክነት የለውም የተባለው ኢየሱስ የትኛው ነው? ከማርያም በስጋና በደም አልተካፈለም የተባለው የትኛው ነው? የትኛው ኢየሱስ ነው? ጥያቄ። ኦኬ እኔ ዘንድሮ ነግሬያቸዋለሁ። ጌታ መስለው ይመጣሉ ያለው ነገር ክሊር እያሳያችሁ እንኳን መስማት የማትፈልጉ ብዙ ያላችሁት። መንግስት አቤል አቡላን አላሳሰረውም። ኦኬ ሐሙስ ማናችሁም እንዳቀሩ ማናችሁ እንዳቀሩ በቃ እኔ ጌታን እወዳለሁ፣ እውነት ነው እንፈልገው፣ እኔ እግዚአብሔርን ማሳዘን መንፈስ ቅዱስ በውስጥ ያለው ማሳዘን አልፈልግም፣ እንዲህ ማጣራት እፈልጋለሁ የምትሉ አራዳ ጊዮርጊስ ነው። ሐሙስ 8 ሰዓት ምንድን ነው ምክንያቱ? መንግስት ነው ያሰረው ብላችሁ አንድ ነገን ብቻ ነው ማለት ነው የምንውለው። ከነገ ወዲያ ከሰዓት እሺ፣ አቤኔዘር እንደወረደ ቀረ። ቀጥል። የጸሎቷ ጉዳይ ላይ ሂድባት። እንዴ ጸሎት አይሰማም ተብሎ ክስ አለን? ባይዘው ምን እንደሆነ ታውቃላችሁ? የህጉን ነገር የማታውቁ ሰዎች እዚህ ውስጥ ያላችሁ ልንገራችሁ። ፎቶ እንደዚህ ለጥፌ ሰዎችን ክሪቲሳይዝ የማድረግ መብት እንዳለኝ መጽሐፍ ህገ መንግስቱ ይፈቅዳል። እሺ ስሙኝ፣ ብሔርን እስካላንቋሸሽክ ድረስ ሰውየውን ይሄ ፐርሰናሊ ማንነቱን በውሸት የሆነ ነገር አድርገ የፐርሰናሊ ጉዳይ ላይ ገብተ ሰውየውን ዲሞራላይዝድ አድርገ ከስካላልክ ድረስ ሐሰቱ ስትገልጥ ሌባም ወንበዴም መሆኑን መጽሐፍ ቅዱሳዊ ጥቅስ እየጠቀስክ የመናገር መብት የተጠበቀ ነው ህገ መንግስቱ ላይ ማለት ነው። እሺ ሲምባን አስገቡልኝ ቦታ ስታገኝ። ኦኬ ይሄ ህገ መንግስት ላይ አያስከስስም። ስም ማጥፋት እንደገና ደግሞ ምንድነው የጥላቻ ንግግር የሚባለው? አንድ ሰው ለምሳሌ ብሔሩን አንስተ ብሔሩን የጥላቻ ንግግር ብትናገር
የጥላቻ ንግግር ነው፣ ያስከሳል። አንድ ሰውን አንስተ ተፈጥሮን አንስተ በተፈጥሮ የጥላቻ ንግግር ብታሰራጭ ይገና። በሃይማኖት ክሪቲሳይዝ ማድረግና አፖሎጂቲክስ ግን ህገ መንግስቱ ይፈቅዳል። ይፈቅዳል። ለዚህ ነው ትላንትና የሚያስቅ ቀን የነበረው ፍርድ ቤት ውስጥ ማለት ነው። ሐሙስ እናየዋለን ምን እንደሚጠናቀር። እሺ ጆዬ ትንሽ ነገር ልናገርና አምጣ። እሺ ፍቄ ይቀጥል። አንተ ይቅርታ በማለት ስለገባኝ። ሰላምና ጸጋ ይብዛላችሁ ወገኖች፣ እንዴት ናችሁ? የጌታ ሰላም ጸጋ ከሁላችሁ ጋር ይሁን። ለሁለት አካል ወይም ደግሞ ለሁለት ነገር ጥያቄ የሚመስል ነገር አቀርባለሁና ጆዬ እስቲ መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 18 ከቁጥር 31 ጀምሮ እስከ 33 አንብብልኝ። እሺ ምክንያቱም መነጋገር የምንችለው እንደ እግዚአብሔር ቃል ስለሆነ እንደ እግዚአብሔር ቃል እንነጋገራለን። የሚናገር ሁሉ ለማነጽ እስከሆነ ድረስ ማነጽ ደግሞ የሚፈርሰውን በእግዚአብሔር እውነት ላይ የሚነሳውን የሰዎችን ሐሳብ ማፍረስ የምንችለው በእግዚአብሔር ቃል ነው። እሺ ቁጥር 30 ነው 31 ጀምሮ አንብብልኝ። 31 እንዲህ ይላል፣ ባልንጀሮቹ የሆኑ ባሮችም ያደረገውን አይተው እጅግ ያዘኑ፣ መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያም ወዲያ ጌታው ጠርቶ አንተ ክፉ ባሪያ ስለለመንከኝ ያን ዕዳ ሁሉ ተውኩልህ። እኔ እንደ ማርኩ ባልንጀራ የሆነውን ያን ባሪያ ልትምረው ለአንተስ አይገባምን አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማይ አባቴ ያደርግባቸዋል። ጌታ ይባርክ። ይሄ ቃል ክርስቶስ ያስተማረው ትምህርት ነውና የእግዚአብሔር ቃል ነው። ይሄ ደግሞ እውነት የሆነው የእግዚአብሔር ቃል ነው። ሰማይንም ምድር የፈጠረ ቃል ነውና ወንጌል ሰምተናል፣ በክርስቶስ ኢየሱስ ድነናል የምትሉ ነገር ግን ወንድማችሁን ዕዳ እንኳን ባይኖርበት ግን ዕዳ ለማስከፈል ይቅር የተባላችሁ ምህረት ያገኛችሁ ከጨለማ ወደሚደነቅ ብርሃን የመጣችሁ ነገር ግን ኔጌቲቭ በሆነ መንገድ እንደዚህና እንደዛ ተብያለሁ ብላችሁ ስለራሳችሁ ስለስማችሁ ስለ ልጁ ወንጌል ሳይሆን ስለ ክብራችሁ የተጨነቃችሁ ወንድማችሁ እንደዚህ አይነት ዋጋ የምታስከፍሉ ሌሎቻችሁም ደግሞ የማይሆን ቃል የምትናገሩ ይሄ ቃል በእናንተ ላይ ይፈርዳል። ይሄ እውነት የሆነው የእግዚአብሔር ቃል ይሄ እናንተ ላይ ይፈርዳል። ምክንያቱም ቃሉ እስከ መጨረሻው ድረስ የሰማይ አባታችሁ ምን ያደርጋል? ይሄንን ያስከፍላችኋል ነው የሚለውና ተጠንቀቁ። የምታደርጉትን ነገር ከእውነትና ከእውቀት አንጻር አድርጉ። ተው ተመለሱ። የእግዚአብሔር ሕዝቦች ተው አዳምጡ። እንዲህ የእግዚአብሔር ቃል ምን ይላል? እናንተ ስለ ብሔራችሁ ነው? እናንተ ስለ ወገናችሁ ነው? ወይስ ስለ እግዚአብሔር ልጅ ስለ ወንጌል ነው የወገናችሁት? ከማን ጋር ነው የቆማችሁት? ስለማን ነው ጭንቀታችሁ? በዘራችሁ ስላለው ነብይ ነኝ ስለሚለው ሰውዬ ነው? እግዚአብሔር ግን ይፈርዳል። ከህይወት መዝገብ ላይ ነው የምትፋቁት። እኔ በዚህ በእግዚአብሔር እውነት ላይ ቆሜ ነው የምናገራችሁ። ተመለሱ። ልክ አይደለም። ይሄ ወንድማችሁን ኃጢአት እንኳን አድርጎ ቢሆን እንደው በደል አድርጎ እንኳን ቢሆን እሱ የዘላለምን ኃጢአት ያንን ድቅድቅ ጨለማ ያንን ክፉ ቀንበር የኃጢአትን ቀንበር ከናንተ ላይ ሰብሮ እናንተ እንደዚህ ስሜ ጠፍቷል ብላችሁ እንደዚህ አይነት ወንድማችሁን ወህኒ ቤት ለመጣል የምትጋጋጡ እግዚአብሔር ከሰማይ ሆኖ የእውነት ቃል ይሄ ቃል በእናንተ ላይ ይፈርዳል። ዛሬም የምታዳምጡት ከታች ሆናችሁ ያልባሌ ንግግር የምትናገሩት ከእውነትና ከእውቀት የራቃችሁ የእግዚአብሔርን ቃል መስማት ትታችሁ በሰዎች ሐሳብና በሰዎች ይሄ ሞቲቬሽን የተደገፋችሁ እውነት የመሰላችሁ ወደ እግዚአብሔር ቃል ተመለሱ። የእግዚአብሔር ቃል እንደዚህ ነው የሚለውና ስለዚህ ተመለሱ። ሌላ ደግሞ አጭር ምን የምናገረው ለፖሊስዬ ነው። ፖሊስ ህዝብን የሰደበ በአደባባይ ህዝብን የሰደበ ግለሰብ ህዝብን እንደ ህዝብ ጠንቋይ ምናምን ሲል የሰደበን ግለሰብ በዚህ ደረጃ ሳታስረው በዚህ ደረጃ የጊዜ ቀጠሮ ሳትጠይቅበት ሌላ ወንድማችንን አቤል በጉልበቱ በጡንቻው በገንዘቡ ተማምኖ ያሳፈነውን ግለሰብ
ህግ ፊት አቅርበ ወንጀል እንደሰራ እየታወቀ በህግ በፍትሐብሔር የሚሆን በወንጀል ህግ ወንጀለኛ የሆነውን ግለሰብ ፍርድ ቤት ወስደ ሳታስወስንበት ገልብጠ ስሜ ጠፍቷል በሚል እውነት ባልሆነ ነገር አንደኛ የመንግስትን ስም እንዲጎድፍ የምታደርግ፣ ሁለተኛ ሰውየው ወንጀል የሰራውን ሰውዬ ሳትጠይቅ እሱም መልሰ አንደኛ የመንግስትን ጊዜ ሰዓት የዳኞችን ጊዜ ሰዓት የሚበላውን ልክ ያልሆነውን ነገር የምትሰራ ፖሊስ ይሄንን እንድታዳምጠኝ ፈልጋለሁ። የቱ ጋር ነው እውነት ያለው? አንተ ስለ እውነት የምትቆም በብርድ ላይ የምትቆም ስለ ህዝቡ ደህንነት የምትጨነቅ ፖሊስ፣ ስለ ህዝቡ መውጣትና መግባት የምትሰራ ፖሊስ እንደዚህ አይነት ነገር በአንተ ቤት እንዴት ይደረጋል? ይሄ ልክ ያልሆነ ነገር ስሜ ጠፍቷል ተብሎ በፌደራል ፖሊስ ደረጃ እንዴት ወንድማችን ይታሰራል? ምክንያቱም ወንጀል እንኳን ቢሰራት ኦኬ፣ ግን ያንተንም ጊዜ የአቃቤ ህግንም ጊዜ የዳኞችንም ጊዜ በዚህ ግባ በማይባል ስሜ ጠፍቷል መጀመሪያ ሳትመረምር ሳታጣራ እንዴት አሰርከው? ይሄንን በፍቅር እንጠይቃለን እንድትመረምር። ይሄ ልክ ያልሆነ ነገር ነው። ነገ ለአንተም ጥሩ አይደለም፣ ለመንግስትም ጥሩ አይደለም። የመንግስትንም ስም በማይሆን ነገር እያጎደፋችሁ ነው። ሁለተኛ የፖሊስንም አሰራር በማይሆን ነገር፣ ምክንያቱም እኛ ፖሊስን እንወዳለን እናከብራለን። ፖሊስ ስለ ህዝብ ደህንነት ቀን ከሌሊት ዝናብ ፀሐይ ሳይል የሚሰራ እንደሆነ እናምናለንና ይሄን ልክ አይደለም። እነኚህ ሁለት ነገሮችን ለማስተላለፍ ነው የምፈልገው። ስለዚህ ይሄንን ለመናገር ነው። ጆዬ በታክሲ ውስጥ ሆኜ ነው። አመሰግናለሁ። ቴንኪው ተባረክ። የእግዚአብሔርን ቃል ጠቅሰ ለእግዚአብሔር ልጆች ነው የሚያገለግለው ይህ ጥቅስ አሁን የተናገርከው። ስለዚህ እዚህ ውስጥ ያላችሁ እግዚአብሔር ልጆች እንደ እግዚአብሔር ቃል ጌታ እንዳስተማረው እኛ ሰዎች ላይ ኃጢአትን ብናስብ ያደረጉብንን ብናስብ ጌታ መልሶ የሰረዘውን ዕዳ ሁሉም እንደሚመልስብንና እንደማያቀን መጽሐፍ ቅዱሱ በግልጽ ይናገራል። ከዚህ የተነሳ የእግዚአብሔር ልጆችም ይህንን ቃል ተላልፈው እንዲህ የሚያደርጉበት ልቦና አላቸው ብለን አናምንም። እነዚህ ሰዎች ግን የእግዚአብሔር ልጆች ናቸው ብለን ደግሞ አናምንም። ክርስቲያን ናቸው ብለን አናምንም። ሐሰተኛ ነቢያቶች እንዴትም ኢየሱሳቸውን ግልጽ አድርጌ ብዙ ጊዜ እንደማሳያችሁ ሌላ ኢየሱስ ነው እንጂ ሐዋርያቶች የሰበኩት አይደለም። ራሱን የገለጠው ጌታ አይደለም። አብያተ ክርስቲያናት የሚያውቁት ጌታ አይደለም። ምክንያቱም የአርሴናል ጨዋታን የሚያወራ ኢየሱስ እኛ አናቀውም። ሚራክል መኒ የሚያወራ ኢየሱስ አናቀውም። መሳሪያ የታጠቀ ሰው የሚያገለግለውን ኢየሱስ እኛ አናቅም። ከመንግስት ውጭ ኢየሱስ መሳሪያ እንዲታጠቁ ለየትኛውም አገልጋይ አይፈቅድም። ግልጽ ነው፣ አይፈቅድም። እውነተኛው ጌታ ደቀ መዛሙርቱ ከኛ በፊት ብዙዎች ስላላደረጉት፣ ለምሳሌ ፍጹማን ንጹሐን የሆኑ ህብረታችሁ ከኛ ጋር እንዲሆን ያሉን ሐዋርያቶች ናቸው። ከሐዋርያት ውጪ ህይወት በሌላ በማንም አይለካም። ስለዚህ እነሱ ያልሄዱበትን መንገድ የሚሄድ ሐዋርያ አንቀበልም። እነሱ ያልሄዱበትን መንገድ የሚሄድ ነቢይ አንቀበልም። እነሱ የሄዱበትን መንገድ የሚሄድ ከሆነ እንደ እግዚአብሔር ቃል እንቀበለዋል። እንደዛ ደግሞ አላየንባችሁም። ገንዘብ ወዳድ ናችሁ። እነሱ ከገንዘብ ፍቅር አንስተው በክርስቶስ ላይ ፍቅራቸው እንዲያደርጉ ሰዎችን ያስተምሩ ነበረ። ያስተምሮታቸው ነበር። እስከ 4ኛው መቶ ክፍለ ዘመን የነበሩ የእነሱም ተከታዮች በብዙ በሴፍ በአንበሳ በእሳት እየተቃጠሉ ያለፉ አገልጋዮችን ነው የምናውቀው። ከዛ ውጭ ግን መሳሪያ ታጥቆ ቀይ ምንጣፍ አስነጥፎ መሄድ እሱን አይነት ኢየሱስ ታውቁታላችሁ። እግር ያጠበን ኢየሱስ ነው የምናውቀው አይደል? እውነተኛው ጌታ መንፈስ ቅዱስም የሚመራን እግር ያጠበውን ጌታ አይደል? እግር ያጠበ ጌታ። የዚህ ዓለም መንግስታት በህዝባቸው ላይ ሰለጥናሉ፣ በእናንተ መካከል ግን እንዲህ አይደለም ያለ ጌታ ነው የምናውቀው። ለፈውስ እግርህን አጥባለሁ ብሎ ገንዘብ የሚቀበል ገስት ሃውስ እያከራየ ለይስሙላ ቪዲዮ የሚያስቀርጽ አጭበርባሪዎችን አናቃቸውም። ሐሰተኞችን ጳውሎስ ተቃውሟቸዋል፣ እኛም እንቃወማለን። መጽሐፍ ቅዱስ ተቃውሟል። ሐዋርያ ሳይሆኑ ሐዋርያንን የሚሉትን መርምረ ሐሰተኞች ሆነው እንዳገኛቸው አውቃለሁ፣ ስለ ስሜ ብለህ ጸንተ አልደከምክም ብሏል። እኛም ጸንተን ስለ ስሙ ስለ ጌታ ስለ ኢየሱስ አንደክምም። ኢየሱስ ስጋው ከማርያም አይደለም የሚል ሐዋርያ አንቀበልም። ሰሞኑን እንደሰማችሁት የኢየሱስ ስጋ ከማርያም አይደለም የሚሉ የወንጌል አማኞች ውስጥ ሐዋርያንን የሚሉ ናቸው ያሉት። ክርስቶስ ኢየሱስ በስጋና በደም አልተካፈለም ከማርያም በጨርሶ የሚሉ ማለት ነው። ለእነዚህ ሐዋርያ ዮሐንስ ሲናገር ክርስቶስ በስጋ እንደመጣ የማይታመን መንፈስ ከእግዚአብሔር አይደለም ብሎ ዶሲቲዝምና ኖስቲሲኮችን የገሰጸበት አልላችሁም፣ ያወገዘበትና እንጀራ አብራችሁ አትብሉ፣ በቤታችሁ አትቀበሏቸው ነው ያለን።
በክርስቶስ ትምህርት ስለማይኖሩ አምላክ የላቸውም። ሊያወሩ ይችላሉ ኢየሱስ እያሉ፣ ግን ሌላ ኢየሱስ ነው ኢየሱሳቸው። ሌላ ኢየሱስ ነው ኢየሱሳቸው ይሲ። ስለዚህ አሁን ወንጌል አማኞች ውስጥ ሁለት ኢየሱስ እንዳለ ክሊር ነው የምናወራው። ማንም ይጠይቀኝ አይ አንድ ኢየሱስ ነው ያለን ካላችሁ ከማርያም ሥጋ የተካፈለው ወይስ ያልተካፈለው? ጥያቄ መልሱልኝ። ኦኬ የትኛው? እነዚህ ነገሮች በደንብ እንሄድበታለን። ስለዚህ ወንድሞች ምናምን የሚባሉ አይደሉም። ለምን አቤል የደረሰበት ለምን ጆን ይደርስበታል? ጥያቄያችን አይደለም። እንድታቁት የተፈለገ ሰሞኗን አገልጋይ ነን ብለው ወጥተው አይ መንግስት ነው እንጂ ያሰረው ነቢያቶቹ አይደለም የሚሉትን ክሊር ለማድረግ ነው የመጣሁት። ስለዚህ አሁንም ይህን ወቁ። መንግስት አቤል አቡናን ተናገረኝ ብሎ አልያዘውም፣ አላፈነውም። መንግስት አፋኝ ነው የሚለውን ፖለቲካችሁን እዛው በሌላ ነገር መወጣት ማውራት ትችላላችሁ። በአቤል አቡና ሰበብ ግን ማውራት አትችሉም። አቤል አቡናን ማን ያሳሰረው? ከሳሾቹ እዩ ጩፋና ገቢ ጉተማ ናቸው። የክሱ ምንድን ነው? እሱ አፖ ጋድሬ ብሎኛል፣ እንደገና ደግሞ ጸሎቱ አይሰማም እያለ ይናገረኛል የሚለው ተነቧል። 16 ሰዎች ከዚህ የሄድን ሰዎች ነበርን ሲነበር። ይሄንን እያወቅን እኛ እያለን ክሊር ማድረግ እያለብን እየዋሹ ያሉ አገልጋይ ነን የሚሉ እየሳቁ ሀገር ላይ ተናግረ አፍ መክፈት ነቢያት ላይ እንደመናገር አይደለም መንግስት ነው ያሰረው ለምትሉ የእናንተን ሐሰት ማጋለጥ ስላለብኝ ነው የገባሁት። ያንን ለጋልጥ ነው የገባሁት። ስለዚህ ሌላ አይደለም ዓላማችን። ለምን ታሰረም አይደለም ጥያቄያችን። ያሳሰሩት ማኖፍ ጋዶች የሚባሉት ናቸው። የትኛው ጋድ ነው? እኛ የሐዋርያቱ ጋድ እንዳይደለ እናውቃለን። ሐዋርያት የሰበኩት ኢየሱስ እንዳይደለ እናውቃለን። ኦኬ እናውቃለን። ሰው መንፈስ ነው የሚሉ ሲፈልጉ እኛም እግዚአብሔር ነን የሚሉ ከኢየሱስ ጋር እኩል ነን የሚሉ አንዴ ወደዚያ አንዴ ወደዛ የሚያደርጉትን የእነሱን ጌታ አናውቀውም። ይሄ ክሊር ነው። እሺ በትምህርት ስለመመጣበት ችግር የለም። እሱን ጳውሎስ እሺ ጆዬ እንዴት ናችሁ? ሰላም ያለውላችሁንም አይልሻም ስላየው ደስ ብሎኛል። እንደ ሁለት ስላደረግከው ነው። ከ10 በላይ ነው እኛ ጋር ያለው ኢየሱስ። ከ10 በላይ ነው። ዋው ከ10 በላይ ይሆናል ጴንጤ ውስጥ ያለው ኢየሱስና የትምህርት ጊዜ ስላልሆነ ሌላ ጊዜ እንሄድበታለን። እኔ ግን ሰሞኑን ያደረግኩት ምንድነው እውነት መሬት ላይ የሚወራውና ቲክታክ ላይ አንድ ነው ብዬ የተለያየ ቸርች እየዞርኩኝ የተለያየ አስተምሮ ነው ያገኘሁት። ግማሹ ድነት ይወሰዳል አይወሰድም፣ ጥምቀት ለድነት አይ ጥምቀት ስርዓት ነው፣ የተመረጠ ነው የሚድነው አይደለም፣ ከማርያም ሥጋ ነስተዋል የሆኑ ሰዎች፣ ግማሹ አልነሳም። በጣም በርካታ አይነት አስተምሮ ነው ያለው። ያሳዝነኛል፣ በጣም ያሳዝናል፣ ያስፈራል። ይህ ሁኔታ ባለበት ግን እኔ በጣም የሚገርመኝ የመጽሐፍ ቅዱስ ክፍል አለ። የመጀመሪያው አቤልን ቃይልን ካስታወሳችሁ ኃጢአት እያደባብህ ነው እና ቅደሞ ብሎት አቤልን እንዳይነግረው ነግሮት እንዳይገለው ነግሮት አቤልን ሲገድል አንድ ነገር ነው ያደረገለት፣ ሰው እንዳይገለው ምልክት አደረገለት። እዚህ ጋር የእግዚአብሔር ፍቅር በጣም ያስገርመኛል። ምልክት አደረገለት ማንም እንዳይገለው ገዳዩን ማለት ነው። ሁለተኛ ክርስቶስ ኢየሱስ በስጋው ወራት በነበረበት ሰዓት እስራኤል ምድር ላይ በነበረበት ሰዓት ሁለተኛ ስሙ የኃጢአተኞች ወዳጅ ነው። ኃጢአተኞች ጋር ነበር ሲውል የነበረው። በጣም የሚገርመኝ መስቀል ላይ ያደረገው ነው። ለሚገሉት ሰዎች የሚሰሩትን አያውቁምና ይቅር በላቸው ነው ያለው፣ ለገዳዮቹ ማለት ነው። ከዚህ በላይ ፍቅር የለም። ለሚገሉት የሚሰሩትን አያውቁም ይቅር በላቸው ያለ ጌታ የተካፈልነው መንፈስ ይሄንን ነው፣ ፍቅር ነው። እግዚአብሔር ራሱ ፐርሰኑ ፍቅር ነው፣ ሌላ አይደለም። ወንድምክን እየጠላክ ወንድምክን እየሰደብክ ይቅርታ ጆ እንደ ጴንጤ የሚያስፈራ የለም። እኔ አሁን ኦልሞስት በጣም የምፈራው ተቋም ነው፣ እያፈገፈኩም ነው። ክርስቶስን ስለማይወስድብኝ ማንም ክርስቶስን ይዤ ጥጌን ያስኩ ሰው ነኝ። እጅግ የሚያስፈራ እጅግ ገዳይ እጅግ ሃይማኖተኛ ደግሞ ኢየሱስን ሃይማኖት ነው የገደለው። ታስታውሳለህ? መሲህ ያላቸው ተስፋ ያላቸው ህዝቦች መሲህ ይመጣል ተብለው የሚጠብቁ ህዝቦች ሃይማኖታችንን ነካብን ብለው ነው የገደሉት። አሁን እኮ እጅግ አስፈሪ ነው። ወንጌል እኮ በእኛ ብቻ ተከቦ የሚያበቃ አይደለም። ለኦርቶዶክሳውያኖች ወንጌል ማድረስ አለብን። ኦርቶዶክሳውያኖችን ምን ያክል ነው የምንሰድባቸው? ምን ያክል ነው የምንጠላቸው? ምን ያክል ነው አፋችንን ስንከፍትባቸው የምንውለው? ምራቃችንን ስንተፋባቸው ነው የምንውለው። ወንጌል ነው ወንጀል ነው የምንሰራው። በጣም ያስፈራል። እጅግ ብሔር ያለበት ተቋም ቢኖር የኛ ተቋም አስፈሪ፣ በጣም እጅግ በጣም አስፈሪ።
አቤል ቢስት እንኳን ሐሳብህን እንዳረብሽ ይቅርታ ከታች አማረች ለምትባለው ሚዘው ሂደው አንደኛ የድሮ ሐዋርያቶች ሰው ይገሉ ነበረ፣ እንኳን ገደሉ ያውኖችም። ሁለተኛ እዚህ ጋር ረባክ እነ ኤልያስ በአህያ መንጋጋ ሰዎችን ይገሉ ነበረ ትላለችና በዛው አድርገህ ቀጥል ይዘህ አንደኛ አስተካክለው ፖሊዬ አንዳንድ በለና አስተካክለው ቶቶ አንደኛ አልገባትም፣ ሐሳቧም አልገባትም። የነ ኤልያስ ብሉይ ኪዳን ላይ የነበረው ስርዓትና አዲስ ኪዳን ላይ ያለው ስርዓት ፈጽሞ ሁለቱ የማይገናኝ ስርዓት ስለሆነ እህቴ፣ ግን አንድ ነገር የሚገባኝ ነገር እግዚአብሔር ፍቅር ነው። ክርስቶስ መስቀል ላይ ፍቅር ነው የከፈለልን። እግዚአብሔር የፍቅር ደብዳቤ ነው መስቀል ላይ ለእያንዳንዳችን የከፈለልን። ለእያንዳንዳችን በቤታችን አድራሻ የላክልን ኢየሱስ የእግዚአብሔር ፍቅር ነው የተካፈልነው። ስለዚህ ወንጌል የምናካፍለው በፍቅር ነው መሆን ያለበት፣ በፍቅር ነው። አቤል አቡና ቢስት እንኳን ቢሳሳት እንኳን ቢያጠፋ እንኳን ወንድማችን ነው፣ ልናካፍለው የሚገባው ፍቅር ነው። አለቀ። በዚህ ልክ ጥላቻ ወዴት እየሄድን እንደሆነ አላውቅም። እጅግ ያስፈራል። እጅግ በጣም ሃይማኖተኛ ሆነናል፣ ቡድንተኛ ሆነናል። በጣም የሚያስፈራ ነገር ላይ ነው የደረስነው። ይሄ ትክክል አይደለም፣ ዋጋም ያስከፍለናል። ባይዘወይ እኔ በቅርብ ያጋጠመኝን ጆ ልንገር። ወንጌል ስርጭት ወጥቼ የትኛው ነህ አንተ አሉኝ። የትኛው ነህ አንተ? የትኛው ካልቪኑ ነህ ወይንስ ምንድን ነህ አንተ? ሉተር ነህ ምንድን ነህ አንተ? ወንጌል ለመስበክ እኮ እንቅፋት ሆኖብናል። ተቸግረናል እኮ የቤታችንን ጉድ ሳናጠራ ለ38 ተበጣጥሰን ገና 100 ዓመት እንኳን ኦርቶዶክስ ስንት ሺህ ዓመት ቆይታ እኮ እስቲል እኮ አንድ ናት፣ ልዩነት የለም። እኛ በዚህ ልክ ገና መራመድ ሳንችል ዳዴ እያልን ለብዙ ተከፋፍለን ባለንበት ሁኔታ በዚህ ልክ ጥላቻ፣ በዚህ ልክ የገዳይነት መንፈስ፣ በዚህ ልክ ይሄ ጽንፍ የረገጠ ጥላቻ፣ ብዙ አይነት ዓላማ ያለን የተሰገሰግን ሰዎች ብንኖር እኛ ነን። እጅግ ያስፈራል። ይሄ መስተካከል አለበት ብዬ አስባለሁ። ቴንኪው። ቀጥሉ። ገብቶበታል። ሌሎቻችሁ የምትሉት ካለ አይሊሻ ወይ ስልክ ገብቶበት ነው ጆዬ። ሌሎቹም እኔም እያጨናነኩኝ ስለሆነ በውስጥ ጆዬ እኔ ነኝ በውስጥ ያደረኩት እና ምንድን ነው ይሄ አሁን አቤል አቡናን በፖለቲካ ጉዳይ መንግስት አስሮታል ምናምን የምትሉትን ነገር እሱን እረፉ። ምክንያቱም አይጠቅመንም ለኛ። አንዳንድ ሰዎች እየሰሩ ስላየው ቪዲዮም እየሰሩ ስለሆነ ለኛ እሱ አይጠቅምም። ምክንያቱም መንግስት እጁ የለበትም። ያሳሰሩት ቀማኛና ወንበዴ፣ ነጣቂና ዘራፊ፣ እዚህ ግባ የማይባሉ ግን ጊዜ ደርሷቸው ቦታውን የያዙ ሰዎች ናቸው እንጂ ከመንግስት ጋር ምንም ግንኙነት እንዳታደርጉ። መንግስት አቤል አቡናን አላሰሩም። ያሰሩት ቅድም ስብደሰው ጆዬ ኒጋ ነው። አይሰማም እና አሁንስ የለም። ጨርሳ ኃይሌ እኔ ጋር ተቋርጦ ነው። እሺ ከእግዚአብሔር ከአባታችን ከልጁ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ያው ብዙ ሀሳብ ተነስቷል። እኔ የምጨምረው አንድ ሀሳብ ከእግዚአብሔር ቃል አንድ ክፍል ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል የእግዚአብሔር ቃልና አቤል አቡና መታሰሩ እንደውም በጣም እድለኛ ነው። ስናወራበት ነበር ሰሞኑና በጣም እድለኛ ነው። ምክንያቱም ለምንድን ነው የታሰረው የሚለው ነው ዋናው ምክንያትና የእግዚአብሔር ቃል የሚደግፈው ነገር ስለሆነ በእውነትና በክርስቶስ ኢየሱስን እግዚአብሔር ለመምሰል ምን የሚሉ ሊኖሩ
በቃ ሊኖሩ የሚወዱ ሰዎች ይሰደዳሉ። የእግዚአብሔር ቃል ይሄን ነው የሚያስተምረን፣ ይሰደዳሉ። ስለዚህ አሳዳጆቹ ማን ናቸው ማለት ነው? በክርስቶስ ኢየሱስ እግዚአብሔርን እየመሰሉ የማይኖሩ ወይ ደግሞ መኖር የማይወዱ ሰዎች ናቸው ማለት ነው። ስለዚህ ግልጽ ነገር ነውና የእግዚአብሔር ቃል እንደሚለው እንደውም በጣም እድለኛ ነው አቤል አቡነ፣ እውነት በጣም እድለኛ ነው። ትልቅ ነገር ነው። ባይዘው እዚህ ጆይም ከፍቶ እያወራን ያለ ነው የሱ መታሰር እንዴት ይታሰራል በሚለው ሳይሆን እውነታው እንዲታወቅ ነው እንጂ መታሰሩ ለክርስቲያን እውነት ወንጌል ለገባው ሰው እስር ማለት ምክንያቱም ከሐዋርያት የተማርነው ይሄን ነው። በክርስቶስ ኢየሱስ እስር የሆንኩ ነው ያለው ጳውሎስ እንጂ አሳሳሪ የሆንኩ ሲል አላየንም። የእግዚአብሔር ቃል የሚያስተምረን እውነተኛ ወንጌል እየሰበኩ ሐዋርያቶች ሊቀ ካህናት እየመጡ ሃይማኖተኛ ነን የሚሉ እየመጡ ሲያሳስሯቸው ነው፣ ሲያጋፏቸው ነው የምናውቀው። የተለያየ ምክንያት ሊያወሩ እነዚህ ህዝቦች ምን ይለናል እያሉ ብዙ ምክንያት እያነሱ ሲያሳስሯቸው ነው። በቃ ቃሉ የሚነግረን ይሄን ነው። ሌላ ወንጌል የለም። ወንጌል ይሄ ነው። ወንጌል ማለት ስለ ክርስቶስ የሚያሳድድ የሚያሳስር እንድንገፋ የሚያደርግ በሌላው አይደለም። ደግሞ አማኝ ነኝ በሚል በቃ ገብቶኛል በሚል ሊቀ ካህናት ለእግዚአብሔር የቀኑ መስሏቸው አይደል እንደዛ ሲያደርጉ የነበሩት? እግዚአብሔርን የወገኑ መስሏቸው አይደል ሲያሳድዱ የነበሩት? በአሁን ዘመን ያለው ይሄ ነው። ምክንያቱም የእግዚአብሔር ቃል እየሰራ የሚቀጥል እየተገለጠ የሚኖር ነው። አሁንም አሉ ገና ብዙ ነገር እንሰማለን። ገና ብዙ ነገር እንሰማለን። አሁን አቤል ሚዲያ ላይ ስላለ ነው። ገባችሁ? አሁን ሚዲያ ላይ ስላለ ታወቀ፣ እሱም ስለተናገረ አወቅን እንጂ ገና ስንቶች አሉ፣ ስንቶች እየተሰደዱ ያሉ አሉ። በእነዚህ ይቅርታ ወንበዴዎች ናቸው። ምክንያቱም ቃሉ እንደሚላቸው ናቸው፣ ውሾች ናቸው። እንደ እኛ ቃሉ ከሚለው ሰው ጥላቻ አይደለም ይሄ ስለ ጥላቻ አይደለም እናወራው። ቃሉ እንደሚለው በክርስቶስ ኢየሱስ ትምህርት የማይኖሩ ይቅር በሉ የሚላቸውን ከፊት ስንት ህዝብ እየመሩ ስንት መንጋ እየመሩ ግን ከጀርባ ሚዲያ ላይ የሚታየውን ነገር እየሰሩ መክሰስ ማለት ጸሎት ይሰማል ወይ ማለት እንዴ? እና ጸሎት መሰማት አለመሰማቱን ሰው አስረ ነው እንደምታረጋግጠው? ጸሎት ይሰማል ወይ የሚባለው ሲጀመር እርግጠኛ አይደለህም ማለት ነው። ጸሎት አይሰማም ተብያለሁ ተብሎ ሰው ማሳሰር ማለት በጸሎትም እርግጠኛ አይደለህም ማለት ነው። ለዛ ነው ክርስቶስም አላቃችሁም ቢላቸው። ምክንያቱም በስሙ ብዙ ነገር ያደርጋሉ፣ ብዙዎችን ያስታሉ፣ ስተው ያስታሉ። ግን ደግሞ ክርስቶስ አያውቃቸውም። ክርስቶስን ሲጀምር አያውቁትም እነሱ እውነት ወንጌልን አያውቁትም። ወንጌልን ቢያውቁት ኢየሱስን ቢረዱት ኢየሱስን ቢያውቁት ኖሮ ለክስ አይሄዱም ነበር፣ ፍርድ ቤት አይሄዱም ነበር፣ ለክስ አይሄዱም ነበር። ምክንያቱም ፍሬያቸው የተገለጠ ነው። በምንም ማየት አትችሉም። አሁን የምትከራከሩላቸው እዚህ ጋር ኮሜንት የምጽፉት ምንም አትዩ። እሺ ፍሬያቸው ነው። ይቅር ስሉ ነው እያያችሁ ያላችሁት። የሚያሳድዷቸውን ሲመርቁ ነው እያያችሁ ያላችሁት። ምን እያደረጉ ነው እያያችሁ ያላችሁት? ይበልጥ ሲሳደዱ ሳይሆን ሲያሳድዱ ነው። ወንጌል ደግሞ እንደዚህ አይነት ሰዎች አሉ። ብዙ ጊዜ እኔ ሰዎች ደብድበውኛል። እነዛ የሚደበድቡ ሰዎች ግን ምንም የማያውቁ ናቸው። ግን ሲደበድቡኝ ተከትለውኝ እንጂ እኔ ግን ሄጄባቸው አይደለም። እንደዚህ አይነት ሰዎችን ደግሞ በፍቅር ይቅር ብለን ታልፋለህ። በተረፈ ግን አንተ ከአንድ ሰው ጋር አምባጓሮ ፈጥረ ቆርጠህ ለትንሽዬ ቪዲዮ አይታችሁ ከሆነ ይለቁና ከዛ የሆኑ ሰዎች የወንጌል አርበኛ ብለው ብር ይልኩላቸዋል። ኦኬ፣ ይህንን አመፃ ስንቃወም ልትጠሉን አይገባም። ምክንያቱም እኛ ወንጌል አማኞች እንደዛ አናቅም። ከጎረቤቶቻችን ጋር ከኦርቶዶክሲያን ይሁን ከሌላው ጋር በፍቅር ነው የምንኖረው። ኦርቶዶክሲያን ደግሞ ክርስቲያኖች ናቸው ብለን እናምናለን። እነሱ እነዚህ የሚል እስከ ዛሬ በወንጌል አማኞች ውስጥ ታይቶ አይታወቅም። እነዚህ ለወንጌል አማኞቹ አብያተ ክርስቲያናት የማይገዙ የማይታዘዙ ግን ራሳቸውን ወንጌል አርበኛ የሚያደርጉ ሰዎች ናቸው። ሰው ሲገደልም ሰውንም ማሳሰር እንደዚህ ያደርጋለሁ የሚሉት እሱ ብቻ አይደለም። የት እንደሆነ አድራሻቸው ሳይታወቅ አንዳንዶቹ ቤት ውስጥ ቁጭ ብለው ማለት ነው። ትላንት ከእስራኤል ዳንሳ ጋር ስንት ወንጀል ከሰሩ በኋላ ብር ሲከለክላቸው ብር ተከለከለ ብለው ወጥተው የሰራውን ወንጀል የዘከዘኩ ሁሉ ለእውነት ብዬ ሐሰትን ተቃወምኩ የሚሉ አስመሳዮች ናቸው። ኦኬ፣ እስራኤል ዳንሳ የሰራውን ወንጀል አብረው ነው የሰሩት። ኢሳት ላይ ሄደው ሲመሰክሩ ወንጀሉን አብረው ነው የሰሩት። ምስክርን እናውቃለን ሲሉ አብረው ነበሩ። ለምን አሁን ወጣችሁ ሲባሉ ተቃውሞ አይደለም ብር ከለከላቸው። ካስታወሳችሁ የኮሮና የመጣ ጊዜ
ለሁሉም ብር ከለከለ። አካውንቴ ተዘግቷል ብሎ ይህንን ታሪክ ታስታውሳላችሁ። ብር ስላጡ የሚነክሱ ሲያጡ ጊዜ ወጡና ወንጀሉን ማጋለጥ ሲጀምሩ እውነተኞችን ለመምሰል ግን ራሳቸውን ቀየሩ። ሰው ቨርጂንዬ ተባረክ፣ ራሳቸውን ቀየሩ። ኦኬ አሁን ዛሬ ላይ አቤልን ካሳሰሩ በኋላ መንግስት ነው ብለው ዘመቻውንና ፕሮፓጋንዳቸውን ሰርተው ንጹህ ነን ለማለት ከዛ እኛ የወንጌል ሰባኪ ነን እኛ እኮ የምንላችሁ ኦርቶዶክስ የሚሆን ሙስሊም ማንንም ወደ ወንጌል አማኝ ኑ ስትሉ ወስዳችሁ አርዳችሁ ልትበሉት ነው። እኛ እንዲመጡ ማንፈልግም። ወንጌል አይደለም የምትሰብኩት፣ ልዩ ነው የእናንተ ነው። ይሄንን ስላልኩ አሁን ኮሬንቲ ለምን አጨብጥም? እውነቱን በጥቅስ እኮ ነው፣ በማስረጃ ነው የማወራው። አለቀ አለቀ። እኛ ትውልድ ከስተት ወደ ስተት እንዲሄድም አይደለም እኮ ዓላማችን፣ ወይም ካለበትም እውነት ደግሞ ወደ ስተት እንዲሄድ አይደለም። እውነትን እንዲያቅ፣ በእውነት እንዲኖር፣ በፍቅር እንዲኖር የክርስቶስ ወንጌል በቃ በዓለም ላይ ብርሃኑ ያብራ ነው። ትውልድ ከዓለም ይለይ ነው። ከታሰረበት ነፃ ይውጣ። ትውልድ እያለቀ ነው፣ እየጠፋ ነው። አየ አሁን ዛሬ ላይ ምንድን ነው ካናዳ ላይ ወንጌል መስበክ እስክትከለከል ደርሷል። ምን ብለህ ግብረ ሰዶማውያንን መቃወም ትክክል አይደለም፣ ይህ ኃጢአት ነው ካልክ ትታሰራለህ። ልክ እንደዛ ልታደርጉ እኮ ነው የምትሄዱት። አበደን እግዚአብሔር አለ፣ አንሰማችሁም። እና ተባረክ ሲምባ ወንድማችን። ፖል ሐሳብን ስጥ። ጆይ ትልቁ ላይ ሆን እሺ ፖል አለ። ፖል የለም። እሺ ማርሸት አለው። አቤት ሰላም ናችሁ? አለ። እሺ እግዚአብሔር ይመስገን። እየሰማው ነበረ። የሚያሳዝን ነው የምንሰማው በሙሉ። እንግዲህ ምን እንደሚባል አላቅም። እኔ ይሄ የክርስትናውን ዓለም ብዙ ጊዜ እኔ መንግስት ቤት ነው ያሳለፍኩት በዚህ አገልግሎት በመስጠት። ወደ መንግስት ቤት ቀረብ ብላችሁ ደግሞ ብታዩ የሚያሳዝን ነገር ነው የምትመለከተው። እና እኔ እንደዚህ ስታረጉ 1996 በዚህ ቢሾፍቱ ከተማ የድርጅት አባል ሳልሆን ነው ኢህአዴግ ስልጣን የሰጠኝ እና ስልጣን ሰጥቶኝ የገባው ጊዜ ነው አማኝ የሆንኩት። ይሰማል አይደለ? ይሰማል። እና አማኝ ሆንኩና እዛ ሲሄድ እኔ ክርስትናዬ የቸርች ሳይሆን የመጽሐፍ ቅዱስ ነው። በሙያዬ አስተማሪ ነኝ። አስተማሪ ያነባልና የክፋት ጥግ እዚህ ያለው እና የማላየው አይነት ሚስቺቭ የማላየው አይነት ነው ያለው እና እዛ ስሰራ ይሄ ባነር የሚባል ነገር መጣ። የሚለጠፍ ባነር ማለት ነው። እዛ ህትመት ክፍል ሄዱና ያን ጊዜ እንግዲህ የትንቢት አገልግሎት የሚባል የተጀመረበት ሰዓት ነው እና የኔም ፎቶ እዚህ ጋር የኔም ፎቶ እዚህ ጋር ተብሎ የሚወጣበት ያኔ እነ ነብይ ደረሰ የሚባሉ ከዚህ ብቅ ከቴኮ ከዛ እኔ ደግሞ ትንሽ አመራር ላይ ነበርኩኝ ገላገል ናቸውና ያን በዛ አይነት ለማክሰም ሞከርን። ሁለተኛ እንዲሁ እየተጣሉ እኔ ጋር ሁላ ይመጣሉ። እንግዲህ ዛሬ እንደ አገር ስንመለከተው ይሄ በ1990ዎቹ ብቅ እያለ የመጣ ነው። አሁን ላይ ስንመጣ ያለንበት ርዕስ ቶታሊ መጽሐፍ ቅዱስ የተካደበት ዘመን ላይ ደርሰናል። ያ ብቻ ሳይሆን እስከ አፍንጫቸው ጦር መሳሪያ የታጠቁ ናቸው። እኔ እንደዚህ ስል በማስረጃ ነው። በማስረጃ መንግስት በምርጫ 97 ላይ መሳሪያ አስመዝግቡ ሲባል
አጋጣሚ ከሚመዘግበው ፖሊስ ጋር እኔም ነበርኩ። ይኸው ድምፅ ይሰማል። ምናልባት ፖሊሱም ከሰማ ምስክር ይሆናል። ቁጭ ብዬ ያለው ስታር ሽጉጥ፣ ማካሮቭ ሽጉጥ ያለው እና በጣም 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 ብዙ ነው። ክርክር ተነሳ። እንዴት ነው የኢየሱስ ክርስቶስን ወንጌል የሚከተል ሽጉጥ ወይም ጦር መሳሪያ ይገዛል አልኩ። ከዛ አለፌ እንግዲህ አሁን እንደ አጠቃላይ ስመለከት የኢትዮጵያን የመሬት አሰፋፈር ስንመለከት እዚህ በረሃማው አካባቢ የሰፈረው ሙስሊሙ ነው። ለምሳሌ እኔ ወደ ምስራቅ ነው ሀገሬ። ሶማሌን ብንወስድ፣ ሀረርን ብንወስድ ማጆሪቲው ሙስሊሙ ማህበረሰብ ነው የሰፈረው እዛ። ወለጋን ይዘን ወደዚህ በምንመጣበት ጊዜ ደግሞ ክርስቲያኑ ማህበረሰብ ነው የሰፈረው እንደ አጠቃላይ። እና የት ነው የደም መሬት የሆነው ብዬ ስመለከት ከሙስሊሙ ይልቅ ይህ ክርስቲያን የሰፈረበት ምድሪቱ በደም የታጠበ ነው። እንደ ዓለም ደግሞ እንደው አይምሮን እግዚአብሔር ወስዶ ሲያይ በብሯ ላይ ያተመችው አሜሪካ፣ ዊትረስት ኢን ጎድ ያለችው አሜሪካ፣ በሐሰተኛ ነቢያት የተጥለቀለቀችው አሜሪካ የእሷ ደግሞ የከፋ የዓለምን ህዝቦች በቦምብና በኒኩሌር ለማጥፋት ያሰፈሰፈች ነች። እና ይሄ እጅግ 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 ያሳዝናል። አሁን እነኚህ በገንዘብ የደለቡ ይሄ ከደቡብ ተነስቶ ይሄን ሁሉ ሳይ እኔ ዛሬ መንግስት ሲችላቸዋል ወይ ነው እነ እዩ ጩፋን ጨምሮ ይችላቸዋል አይደለም። አንድ ተራ ሰው አንድ የሆነ ቡድን ከነኚህ ጋር ታግሎ ማን ያሸንፋቸዋል? እኔ አሁን ስጋቴ ያ ስለሆነ ያለው ሚዲያው ያንተና ያለው የአቤላ ቡናና ያለው እውነት ኢየሱስ ክርስቶስን እናቀዋለን ወይ? በጣም እኮ ቀላል ነው። አሁን ሰው እንዲህ ምርር ያለበትን ምክንያት እስቲ ወደ መንግስት መስሪያ ቤት ቀረብ በለና ሂድና እስቲ መዝግብ። የትኛው ነው ህዝብ እርር የሚያደርገው ስትል ከኛው ቤት የወጣ ጉድ ነው። ገበያውን ብትመለከት ገበያው እንዲህ ድራሽ አባቱ ሲጠፋ ቅቤ ንጹህ ቅቤ ያሳጣህ ማር ንጹህ ያሳጣህ ማን ነው ብትል በአንደኛ ደረጃ ከኛው ቤት የወጣ የጉድ መዓት ነው። ወደ ትዳር እንሂድ። ወደ ትዳር እኮ ሲኬድ ቢያንስ ልታስታርቅ ስትል ሰው ነፍስ አባቱን ይፈራል። እዛ ሙስሊሙ እኮ በሸሪዓ እንትን ብሎ ቢያንስ አይነት አለው። እኔ የማውቀው አለ አገር ለአገር የሚሄድ ወንጌላዊ ለካ ሲሄድ እዚህ የልጆቹን እናትቶ በዛው ቀረ። ማን ይጠይቀው? ከዛ ቢቸግረን እሷን ኮምፓንሽን እንድትረዳ ተደረገች። እነዚህ ቀበሌ ላይ ይሰራ ነበረ። ኤቭሪዌር ስትሄድ እኔ በደም ካሳ ጉዳይ ከአባ ገዳ ጋር አርሱ ላይ ለ3 ሰዎች የደም ካሳ ተቀምጬ የተጣራን በጉማ የሚያስታርቅ የገዳ ስርዓት ነው። የኛ የቱ ጋን ያለው ብዬ ሳስብ የኛ ያለው ዘይት መሸጥ ላይ፣ ሰው ማሰቃየት፣ ማባበል፣ መዝረፍ ላይ በወታደር ልታጀብ የሚል እና ይሄ ማን ይችለዋል? መንግስት አይችለውም። እንግዲህ እግዚአብሔሩም ጌታ ኢየሱስ ክርስቶስ ከብሉይ ኪዳን ጀምሮ ለእስራኤል መቃጠልና መውደም ይሄው የሐሰተኛ ነቢያት ጣጣ ነው። ደጋግሜ አጥንቼ ሰቆቃው ኤርሚያስን ስመለከተው 5 ሰቆቃው ኤርሚያስ አለ። ይሄ ሰቆቃው ኤርሚያስ 5ቱ ምዕራፍ ሳይ እጅግ ነው ያለቀስኩት። ወደኋላ ሄጄ ሳይ መነሻና መድረሻውን ስመለከት ኤርሚያስን መግቢያ መውጫ ያሳጡት በመጨረሻ ናቡዘረዳን ጦሩን አዝምቶ ያን ሁሉ በሰይፍ ከገላገላቸው በኋላ በካቴና ታስሮ ኢየሩሳሌም ከዛ በኋላ ነው ኤርሚያስ ከካቴና ተፈተው በክብር እንደዛ እግዚአብሔር አድንሃለሁ እንዳለ ሲድን አየን። ወደ አዲስ ኪዳን ስንመጣ ይሄ ሁሉ ተጽፎ እነኚህ ሰዎች ምድሪቱን እንደሚያምሱ ኢየሱስ ክርስቶስ ተናግሯል። የተመረጡትን እስኪያስቱ ሰው ምንድነው የመጀመሪያው አጥፊ እናት ቤተ ክርስቲያን ምዕመኗን ስትቀበል ከመጽሐፍ ቅዱስ ጋር አላቆረኘችም። ዝም ብሎ እሁድ ይሄዳል፣ ይዘምራል፣ ያመልካል፣ ይሄዳል እንጂ ልክ አንድ ሚሊሻ ተው መከላከያን ሚሊሻ እንኳን አንድ ክላሽ ስንት ጥይት አለው ብትል 30 ጥይት ይልሃል። በቤተ ክርስቲያን ያለው መጽሐፍ ቅዱስ ያውቃል። እኔ የሚያሳዝነኝ ያ ነው። እጠይቃለሁ
በጌታ ቤት ነው ያደግኩት። ማቴዎስ ወንጌል ስንት ምዕራፍ አለው ያልኩት እኮ የ11ኛ ክፍል ተማሪ 31 ምዕራፍ አለው ያለኝ ጊዜ ነው እኔ እምገባበት የጠፋኝ። ስለዚህ ቤተ ክርስቲያን የሚመሩ ሰዎች የጌታ ኢየሱስ ክርስቶስን ቢያንስ ቃሉ ይቅር ምዕራፉን እንኳን የማያቅ አዲስ ኪዳንና ብሉይ ኪዳንን ለይቶ የማያቅ 10-30 ዓመት ያስቆጠረ ክርስቲያን ይዘው ምንድን ነው ስትል እኔ እጅግ ታዝናለህ። እኔ እንደው ሀሳቡ ደስ ስላለኝ ነው እንጂ የገባሁት እኔ በበኩሌ በዚህ ርዕስ ተስፋ ቆርጬ በተቻለኝ ከኢየሱስ ክርስቶስ ጋር ኑሮዬን አድርጌ እየታዘብኩን ያለሁት ለማለት ፈልጌ ነው። ለምሳ መጥቼ ነው ወደ ስለሄድ 5 ደቂቃ ልስማ። እግዚአብሔር ይስጥልኝ እድሉን ስላገኘው። ቴንኪው ተባረክ። በእውነት እግዚአብሔር ይባርክ። ባለፈውም እንዲሁ ስትናገር ነበር። የምትናገረው ነገር ምንም የሚጣል ነገር የለውም። እውነትን ስለሆነ የምትናገረው ሊና ልብ የሚያውቀውን ነገር በልብ ውስጥ አሰውር ነው የምታወራውና ደስ ይላል፣ ይፈውሳል። የእውነተኛ ሰዎች ንግግር በሰገነት ላይ ወጣችሁ ስበኩት፣ ግለጡት አለ ጳውሎስም። የጨለማን ስራ ግለጡት እንጂ አትሸፋፍኑት ብሏል። ግለጡት ያለው እና ስትገልጠው የሚጠላ ካለ ብርሃንን የሚጠላ በጨለማ የሚኖር ብቻ ነው። ለምሳሌ ጌታ እንዲህ ያለ ብርሃን ወደ ዓለም መጣ፣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ነው ፍርዱ አለ። የሚፈረድባቸው በእርሱ የማያምን አሁን ተፈርዶበታልና ብርሃን ወደ ዓለም መጣ፣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው። ለምንድን ነው የተፈረደባቸው? ከብርሃን ይልቅ ጨለማን ወደዱ። ክርስቶስ ኢየሱስ ብርሃን ነው። ሰው ወደ ክርስቶስ ከመጣ አጥንት፣ ጅማት፣ ቅልጥሙ፣ ሁለንተናው ተመርምሮ የሚገለጥ የተሰወረ ነገር ሳይኖር ኃጢአተኝነቱን አምኖ ንስሐ የሚገባበት ብርሃን ነው ክርስቶስ። ከኃጢአት ጋር እየኖር ክርስቶስም አብሮኛል ማለት አችልም። ሁልጊዜ ብርሃኑ በበራብ ቁጥር የእግዚአብሔር ቃል ደስ እያለ መንግስትን ያሰረው ይላል። ይህን ያክል ውሸት በአደባባይ እንዴት ይዋሻል? እኛ ባለፈው እንደውም ጣቢያ ሆኜ ነው የቀረጽኩት። እንግዲህ እንደማይቻል ታውቃላችሁ፣ ግን እዛው ጋር በርጋ ሆኜ የቀረጽኩት በራሴ ላይ ፈርጄ ማለት ነው። ለምን ልበቅኖች ማወቅ አለባቸው። ጠማማ ነው። ጠማማ ሰው ኦልሬዲ ጠማማ ነው። ደግሞ አቤል አቡናን የሚጠሉን ለምንድን ነው? ሲያወራ እዩት፣ ሁል ጊዜ ጨለማውን ነው የሚገልጠው። ማንም ከጠላው ማለት ነው ዝም ብሎ አይወሳለትም። ሌላው ብዙ ጊዜ አውርቻለሁ። በህይወቱ መሬት ላይ ወርዶ ሰው ቢያየው ኖርማል ጌታን መስሎ ለመኖር የሚያደርገው ጥረት እንጂ የሚያወራውና የሚኖረው የተለያየ አይደለም። በቃ ድካም ካለበት ድካሙ ፊት ለፊት ታያለ፣ ብርታት ካለው ብርታቱን ታያለ። አስመሳይ ጴንጤ አይደለም እንዴ። ያሳፈነውን ሰው እኮ ክሰስ ሲባል እኔ ክርስቲያን ነኝ አልከስም ያለ እኮ ጀግና። ከዚህ በላይ ወንድምህን ስታይ የሚያረካ ነገር ምን አለ? የሚያረካ ነገር የለም። አልከስም እኔ ክርስቲያን ነኝ አለ። ታፍኖ እንግዲህ ከዚህ እዚህ ድረስ አፍነውት 2 ቀን ብርሃን አላየም። ታውቃላችሁ፣ ሲወሰድ ቤታቸው ውስጥ ወስደው አስረውት ነው፣ ሊገሉት ነበር ሐሳባቸው፣ ሊገሉት ነው። አስቀድሞ ነው እሱ ቪዲዮ የሰራው ስለገባው። ያም ቪዲዮ ስንለቀው ከዛ በኋላ ሲጮህ ስፔሻሊ ኦርቶዶክሳውያን ጊዜ ጮጩት መቼም አይረሳ። እግዚአብሔር ይባርካቸው። መንግስት ጣልቃ ገባ በፍጥነት ወንጀለኛውን ወስዶ ከመንግስት ጋር ነኝ ምናምን የሚባል አይሰራም። ወንጀለኛ ነው ከሶት አቃቢ ሕግ ይዞት ነው ያለ። በ50 ሺህ ብር ዋስ ነው የወጣው። ይሄንን ሰውዬ ክሰስ አለ፣ መከስም አለ። ምክንያቱም ክርስትና መከሰስ እንጂ መክሰስ አይደለም ብሎ ነው የሚያምነው። ታዲያ እንዴት ነው ይህንን ወንድም ጠልታችሁ ጨለማን ከሚተባበሩ ጨለማን ከሚወዱ ጋር ብረት የምታደርጉት? የእግዚአብሔርን ቃል ለማውራት እኮ ዓለም ሁሉ ያወራዋል። የሚኖረው ማን ነው ነው ጥያቄው። ታወራዋለህ እኮ ሲገስጽህ እኮ ይኸውልህ፣ አብረህ ሻይ እየጠጣ ውለህ ዝም አትባባልም። ከአቤል አቡና አትታለፍም። ሁሉ ነገር የተገለጠ ነው። ማንም ያውቀዋል። ኦኬ፣ የታወቀ ሰው። ስለዚህ ጨለማን የወደዳችሁ
በጴንጤ ውስጥ ያላችሁ ጴንጤ በዚህ አይታወቅምና ዝም አንላችሁም። አየ ጴንጤ የሚታወቀው በገርነት በይዋነት ይህን ስትመታው ይህን የሚሰጥ ሲረግሙት የሚመርቅ ያሳድዱት የሚጸልይ የዋ ይሄ በጣም በብዙዎች ዘንድ የተመሰከረ ነው። አሁን ከጊዜ በኋላ መጣችሁ ከአፍሪካውያን ጠንቋዮች ጋር መንፈስ የተዋረሳችሁት ግን ሌላ ኢየሱስ እየሰበካችሁ ስለሆነ እሱም በእግዚአብሔር ቃል እየገለጠ ነው። በእግዚአብሔር ቃል እየገለጠ ነው። አያ አንተ ወደ መግደል ስታስብ ራሱ እኔ ማወራው ልክ እንደሆነ ምስክር ነው። ሌላ ኢየሱስ ነው ያለ ስል መግደል የሚያሳስብ እሱ ሌላ ኢየሱስ ነው። አየ እኔ ብትገስጸኛውን በትምህርት ስህተት ካለኝ ደስ ነው የሚለኝ። የምፈልገው እንደውም የሚገስጸኝ ሰው ነው። ይሄኛው ትምህርት እያልክ ይሄኛው ትምህርት ይሄኛው ልምምድ እያልክ ብትገስጸኝ ከዛ ያለው ከባይብል ጋር እመለሳለሁ። ካለ አተረፍከኝ ማለት ነው። ለምን እኔ ምክንያቱም ከጌታ ውጪ ክብርም ልብስም ገንዘብም ምንም ነገር አይደለም የምፈልገው። እሱንም ያክል የለም። ረክቻለሁ በጌታ ኢየሱስ እርቃኑን በመስቀል ላይ ነው የዋለው። ከዚህ በላይ ባለውለታ አለኝ ክብር አለኝ እንዴ? ሌላ ዓለም ፍለጋ እንዴት አድርጌ አንቧችራለሁ? እርቃኑን የተንጠለጠለ አምላክ ሰው የሆነልኝ አዮ ይሄን ነው ማወቅ ያለብን። ስለዚህ ሁለት ኢየሱስ እንዳለ ጳውሎስ በደንብ ስላሳየኝ በዚህ ነው ያልደራደርም። በዚህ ያልደራደር እውነተኛውን ጌታ ይዘህ እዛ ላይ ምን ብታረገን ማለት ነው። እሱ ይቀጥላል። ሌላ ጄኔሬሽን አለው። እኛ እንሞታለን እናልፋለን፣ ደግሞ ሌላ ጄኔሬሽን ይተካል። ጳውሎስ ሲሞት ሌላ ትተካ። የእሱን ፈለጋ የሚከተሉ ሐዋርያን አበው የሚባላሉ ብዙ ጊዜ ተምረናል አይደል? እዚህ ቤት ለአንበሳ እንዲሰጡ ጸልዩልን ብለው ይለምናሉ።